ማናችሁ ና እየሰማኸኝ ነው? እሺ ልገሪ እየሰማኸኝ ነው? አንተ እንጀል እኮ እየሰማኸኝ ነው? ምንድነው የሁሉ ሰው ካሜራው ምንድነው? ተረጋጋ። ለማን አቤት ልበል? ታምራትን ስልክ አላውቅም። አመትና ምሳት አልተመለሰችም እህት እያልከኝ ነው? እያልኩህ እኮ ነው። ምንድነው የምትገባተረው? ምን ፈልገህ ነው? የሰው ቤት ምን 6 ምናምን አካባቢ ናት። ስለዚህ እድሜዋ እየሄደ ነው። ስለዚህ የትዳር ባይሆን ራሱ ፍቅረኛ መያዝ አለበት። ስለማልፈልግ ነው። አሁን ለምሳሌ ብቻዬን መሆን ፈልጋለሁ። ማንንም ማውራት አልፈልግም። አሁን ያለው የኔ ቤት ነው። መጮም አለመጮም መፍትሄ የኔ ነው። ከዛ በዚህ ሰዓት ላይ አንድ ሐሳብ መጣል። ታምራት የሚባል ስራ አስኪያጅ አለ። እኔ ቤት መተህ እኮ አንተ ልጮህብኝ ሰማኛለህ አይደል? ከመጮም ባሻገር ማለት ሌላ ነገር ላስከትል እችላለሁ። እየሰማኸኝ ነው ማለት አልገባኝም። እስቲ እኔ አንድ ነገር ልንገርህ። እህትህን ለሰይጣን እንደሸጥካት ነው ሙሉ በሙሉ ነገር ምን በቤቴ መተህ እየጮህብኝ ነው። ዝም በል እጅህን አውርድ። ዝም ብለህ ከመሬት ተነስተህ አይደለም እዛ ድርጅት ውስጥ ይሄ ነገር ሊመቻችልህ የሚችለው። መጀመሪያ ተመዝግበህ ብዙ ነገሮች አሉ። ገባህ? አበበን ያልክ ቆይ አለ ቆይ ያው ፎርም ልኮልኝ እሱ ይፈልጋቸው ያስቀመጣቸው ቅጥር ነፍሰ ገዳዮች አሉ። ገላቸውን የመቸርቸር ስራ ተቀመጥ። ለሰው ብለህ ገብተህ ማነው ቪዲዮ የሱ ቤት እኮ ነው። አንተ ቤት ነው። የሱ ቤት ነው እኮ ደውልልኝ ነው የመጣው። ምናልባት ከጠቀመህ አላቅም፣ ግን ልንገርህ የሆነ አበበ የሚባል ልጅ አበበ በእኔ ውስጥ ብር ያስገባል። እንደዚህ አድርግ ይለኛል። የሚያስፈልገውን ብር ይሰጠኛል። እኔ ብሩን እሰጣቸዋለሁ፣ ምግቡንም ወስድላቸዋለሁ። ስለዚህ አበበ ቁጥር አለህ ማለት ነው። ስልክ ቁጥሩ ኮፍያ ለብሳል፣ ማክስ ለብሳል። አይነን ብቻ ነው ማየው። ማን እንደሆነ ካላቀም እዚህ ጋር ብዙ ሆናችሁ ቆማችኋል። እኔ አለመናገር መብቴ ነው። አንተ ለምንድን ነው የማንነግራቸው? ቆይ ለምንድን ነው ራስህ ላይ መዘዝ አታምጣ። ይበልጥ ነገሮችን አታወሳስብ። እሺ እህትን በአበበና በአበበ በኩል ብቻ ነው የምታገኘው። ስማ አንተ ምን ታውቃለህ ስለ አበበ? በከተማችን ከግማሽ በላይ ህዝብ በሚኖርባት በቃሊቲ ገላን ከሮቢ ሆቴል ፊት ለፊት ቴምር ስቴት እያስገነባው በሚገኘው እጅግ ዘመናዊ ንግድ ሞል ላይ ከ500 ሺህ ብር ቅድመ ክፍያ አንስቶ ቀሪውን በግንባታ ሂደት የሚከፍሉበትን እድል አመቻችቶ ከ16 ካሬ ጀምሮ በተለያዩ የካሬ አማራጮች አቅርበንሎታል። ግራውንድ ላይ በ1.8 ሚሊዮን ብር ቅድመ ክፍያ እንዲሁም በ4.2 ሚሊዮን ብር ሙሉ ክፍያ፣ አንደኛው ወለል ላይ በ1.2 ሚሊዮን ብር ቅድመ ክፍያ እንዲሁም በ3.1 ሚሊዮን ብር ሙሉ ክፍያ፣ ሁለተኛው ወለል ላይ በ800 ሺህ ብር ቅድመ ክፍያ እንዲሁም በ2.7 ሚሊዮን ብር ሙሉ ክፍያ፣ ሶስተኛው ወለል ላይ በ600 ሺህ ብር ቅድመ ክፍያ በ2.5 ሚሊዮን ብር ሙሉ ክፍያ፣ አራተኛው ወለል ላይ ደግሞ በ500 ሺህ ብር ቅድመ ክፍያ እንዲሁም በ2.5 ሚሊዮን ብር ሙሉ ክፍያ በሽያጭ ላይ እንገኛለን። ከዚህም በተጨማሪ 100% ለሚከፍሉ ደንበኞቻችን የ10% ልዩ ቅናሽ አዘጋጅተናል። ለበለጠ መረጃ በ0903 00 0161 እንዲሁም በ0995 06 6500 ይደውሉልን። ቴምር ፕሮፐርቲስ። ሰላም የተወደዳችሁና የተከበራችሁ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ከረማችሁልኝ? በያላችሁበት ሰላም እግዚአብሔር እንግዲህ ከሁላችሁም ጋር ይሁን እያልኩ እነሆ ብቅ ብያለሁ። ዛሬ አዲስ መረጃ አግኝቻለሁ። ውድ ቤተሰቦች እንግዲህ ይህ መረጃ ምንድነው? ከዚህ ቀደም እዛ ድርጅት ላይ ስልጠና ሲወስድ የነበረ ሰው አንድ ወጣት ልጅ እንደ አዲስ ልጆችን እያነጋገረና እያሰባሰበ እንደሆነ መልእክት ደርሶኛል። ማን ነው ይሄንን ድርጅት እንደ አዲስ ድርጅቱ ላይ የነበሩትን ሰዎች እየሰበሰበ እየጠራራ ያለው? ለምንስ ዓላማ ለምንስ እቅድ ታስቦ ነው እነዚህን ልጆች እየሰበሰበ ያለው? ድርጅቱን እንደሆነ እኛ አሳግደናል፣ አዘግተናል። ታዲያ በምን ተአምር ነው እነዚህ ልጆች በፋይላቸው መሰረት ይመስለኛል እንግዲህ ስልካቸው እየተገኘ እየተጠሩ ነው ያሉት። ስለዚህ ማን ነው እየጠራቸው ያለው? ለምንድን ነው እየተጠሩ ያሉት? ምንድነው ሊከናወነ ነው ወይስ ሌላ ቦታ ይሄንን ነገር ለማራመድ ሌላ ቦታ አመቻችተው እየተንቀሳቀሱ ነው ያለው? ለማንኛውም ይሄንን ነገር ለማጣራት አንድ መነሻ ሆኖ የተወሰኑ ልጆችን አንድ ሁለት ሶስት ሰዎችን ያናገረ ልጅ እንግዲህ ማንነቱን አውቀናል። ስለዚህ እሱን ልናናገረው ወደሱ እያቀናን ያለነው ኦሬዲ ደርሰናል። የትም ቦታ ሳትሄዱ አብራችሁን ቆይታችሁ ምን እየተፈጠረ ነው፣ ድርጅቱ ምን እያቀደ ነው ያለው የሚለው ነገር ወይ ደግሞ የድርጅቱ ሰዎች ምን እያቀዱ ነው ያሉት የሚለው ነገር አብረን የምንመለከት ይሆናል ማለት ነው። በያላችሁ በሰላም እግዚአብሔር ከሁላችሁ ጋር ይሁንልኝ። አዲስ ሆናችሁ ተከታተላችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን አትርሱ። እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮን ላይክ እና ሼር እያደረጋችሁ ለብዙ እንድታደርሱልኝ እፈልጋለሁ። ከምንም በላይ ላይክ እንዳይረሳ። ላይክ ባደረጋችሁት ቁጥር ብዙ ሰው ጋር የመድረስ አድቫንቴጅ ስለሚኖረው ማለት ነው። ከዛን ሰብስክራይብ ካደረጋችሁ በኋላ ደግሞ የደወሏን ምልክት በመጫን ኦል የምትለዋ ላይ አድርጓት። ቪዲዮ በለቀቁ ቁጥር ወዲያውኑ ለእናንተ መልእክት ወይ ደግሞ ኖቲፊኬሽን ይገባላችኋል ማለት ነው። በያላችሁ በሰላም እግዚአብሔር በድጋሜ ከእናንተ ጋር ይሁን። አብራችሁ ይሁኑ። እንግባ እስኪ።
ሰላም እንዴት ነህ? ደህና ነህ? ላናገር ፈልጌ ነበር። ምንድን ነው የሁሉ ሰው ካሜራው ምንድን ነው? ተረጋጋ ተረጋጋ ትለኛለህ እንዴ? አጥፋው እኮ እሺ ተረጋጋ። ላናገር ፈልጌ ነበር። ምንድን ነው የምታናግረኝ? ይኸውልህ ህግ አካል ነኝ። ተረጋጋ እኮ አጥፋው ይኸውልህ ተረጋጋና ላናገር ፈልጌ ነበር። ማክስ ለብሰህ ኮፍያ ለብሰህ ምናምን እንደዚህ ሰው ግር አድርገህ ካሜራ እኮ ዞር በል። ልቀቀኝ አንተ እንዴ! አትገባም። እሺ ዞር በል። አላወራም። ምን ፈልገህ ነው? ምንድን ነው የምትገፋተረው? ምን ፈልገህ ነው? ምን ፈልገህ ነው? የሰው ቤት ምንድን ነው? እኔ ላናግርህ አንዴ ላናግርህ አይደለም ወይ? ልቀቀኝ እኮ ሰማኛለህ? ልቀቀኝ። እረፍ ቁጭ በል። ስነ ስርዓት ነህ። ማነው? ውጡልኝ። ስነ ስርዓት ነህ። በህግ አምላክ ውጣልኝ። ይኸውልህ ህግ የምታውቅ ከሆነ ስነ ስርዓት ነህ። በህግ አግባብ ነው ላናግርህ። አጥፋው ቪዲዮን። ተረጋጋ። ቁጭ በል። እሺ ምን አለ መሰለህ፣ ለምን ልታስገባን ፈቃደኛ እንዳልሆን ካቀላቅም እኔ አንዳንድ ነገሮችን ለመጠየቅ ነው ወደ አንተ የመጣሁት እንጂ ሌላ ግብ ውስጥ ልንገባ ምናምን ነገር አለ። ስማኝ፣ ምንም ነገር እኮ መጠየቅ ስትፈልግ መጀመሪያ ማንነትን ማወቅ አለብኝ። ሁለተኛ ነገር ደግሞ ለመጠየቅም ለመመለስም የኔ ፍላጎት መጠየቅ አለበት። በቃ ምንም አይነት ነገር ልነግር ፈቃደኛ አይደለም። ሲጀመር አንተ ማነህ? ምንድነህ? ራሴን ላስተዋውቅ ነበር እየሞከርኩ ነበረው። ከህግ አካላት የሰው ቤት እኮ በግድ አይገባም። ሲጀመር ከህግ አካላቶችም ጋር እንደሆንኩ እያሳወቅኩ ነው። የህግ ስራም እየሰራ እንደሆነ እያሳወቅኩ ነበር። ነገር ግን አንተ ያን ነገር ለመተባበረውም ሆነ ለምንጠይቅ ጥያቄዎች ምንም አይነት ምላሽ እንደማትሰጠን ነግረህም በር ልዘጋብን ነበር። ስማኝ፣ የህግ ባለሙያም የህግ ሰውም ብትሆን ቤቴ ውስጥ ያለኔ ፍቃድ ማንንም ማስገባት አልችልም። አልገባውም ነበር። በግድ እንድገባ ያረከኝ ራስህ ነህ። ነገርኩህ። መጀመሪያ በር የተሰራው እኮ ከፈለኩ እንድዘጋው ከፈለኩ እንድከፍተው ነው። ይኸውልህ፣ ስለዚህ የምፈልገውን ሰው ማስገባት እችላለሁ፣ የማልፈልገውን ሰው ማባረር እችላለሁ። አንተ የህግ ሰው ነኝ ላልከው ደግሞ ምንም አይነት ማስረጃ አላሳየኝም። እስካሳየህ ራሱ እኮ ድል አልሰጠኝም። አልፈልግማ። ለምን? እንድትገባ ስለማልፈልግ። ቤት ውስጥ የምትፈራው ነገር አለ ወይ? ነገርኩህ። ምንድን ነው የሚያስፈራኝ? እና ታዲያ ምንም የሚያስፈራ ነገር ከሌለ እዚህ ጋር ሊያናገር የመጣውን ሰው በአግባቡ መልስ ሰጥተው ብትመልሰው ምን ችግር አለው? ሳትገባ ከበር ማዋራትም መመለስም እችላለሁ እኮ። በር ላይ ራሱ እያወራሁ እኮ ስታናገረኝ የነበረበት አግባብ ጥሩ አልነበረም። ስለማልፈልግ ነው። አሁን ለምሳሌ ብቻዬን መሆን ፈልጋለሁ፣ ማንንም ማውራት አልፈልግም። ስለዚህ አንተን የማውራት ግዴታ የለብኝም። እዚህ ጋር ደግሞ ስራ ለመስራት መተናነኛ ነገሮችን እያጣራን ያለ ነው። የስራ ላይ ነን ያለ ነው። ስማኝ፣ ለአንተ ስራ ብዬ አይምሮዬን አልበጠብጥም። እኔ አእምሮን ለመበጥበጥ አይደለም የመጣሁት። ስለዚህ ሰላም ነው የምፈልገው። ብቻዬን ነው። ምንድን ነው ይሄን ነገር እያስፈራ ያለው? ምንም ያስፈራኝ ነገር የለም። ግን አሁን ላይ ብቻዬን የምትደብቀው ነገር አለ? ምንም የምደብቀው ነገር የለም። ለምን እንደምደብቀው? ስለዚህ አሁንም አትጩ፣ ተረጋጋ። ስማኝ፣ አትጩ፣ ተረጋጋ። አሁን እኮ ያለው የኔ ቤት ነው። ይኸውልህ እኮ ያንተም ቢሆን ተረጋግተህ እንድናወራ ነው የምፈልገው። እየሰማኝ ነው? ማዳመጥ ከቻልክ አሁን ያለው የኔ ቤት ነው። መጮም አለመጮም መፍትሄ የኔ ነው። ውጣልኝ። አሁን ማነህ? ውጣልኝ እያልኩ ነው። አልወጣም። የህግ ሰው ነህ። የህግ ሰው እስኮንክ ድረስ ህግን ታውቃለህ። ስለዚህ በቃ ውጣልኝ። አልወጣም። በህግ አምላክ ውጣልኝ። እየነገርኩ ነው። ሌላ ነገር ውስጥ አንግባ፣ ግብግብ ውስጥ አንግባ። ተረጋጋ። ስለዚህ ቁጭ ብለህ ብታወራን ምንጠይቅን ጥያቄዎች ብንመልስልን ይሻላል። የህግ ሰው ነው። ይሄ ሁሉ ሰው ምንድነው ካሜራ ተደቅኖ ምናምን፣ ይሄ ሁሉ ሰው እንደዚህ ተሰብስቦ ቤቴ ውስጥ ነገርኩህ እኮ ስራ እየሰራን ስለሆነ ነው። ስራ እየሰራን ስለሆነ ልናናገረን የመጣ ነው። ተረጋጋት በለኝ። ለምንድን ነው የምረጋጋው? ተረጋጋ። ስነ ስርዓትን ያዛውንም አትጩህ። አይ የሆነ የሚያውቀው ነገር አለ። ለዛ ነው እንደዚህ ይሆን ያለው። ስማኝ፣ ምንም አይደለም። አንተ ቤት ውስጥ በሰላም በተቀመጥክበት እንደዚህ ግር ብሎ ካሜራ ይዘው ሲመጡ ምንድን ነው የምታስበው? ታናግራቸዋለህ። ምንም እንዳላዳነግራቸው እነዛ ሰዎች ምን ፈልገው እንደመጡ መጠየቅ አለብህ። ማን ምን እንደሆኑ ሳላቅ ነው እንደዚህ ምን ፈልገው እንደመጡ መጠየቅ አለብህ። ከዛ በኋላ ሲነግሩህ የህግ አግባብ እስከሆነ ድረስ ተባብረህ የምታውቀው ነገር ማካፈል፣ የምታውቀው ነገር እንጂ የምመልሰው እኮ የማታውቀው ነገር አመልስ ማለት። ስማኝ፣ ለመጠየቅም ለመመለስም የኔን ፍቃድ መጠየቅ አለብህ። ይኸውልህ መጀመሪያ እያናገርኩህ ገብቼ እንዳናገርህ ጥያቄዎች ለአንተ የምጠይቅ ጥያቄዎች እንዳሉና የተወሰኑ መልሶች ከአንተ እንደምፈልግ ነግሬሃለሁ። አሁን ላይ ደግሞ እነዛን ነገሮች ደግሞ ፈቃደኛ ሆነህ ብትተባበረን እንደዚህ ግብግብ የምፈጥረን አንገባም ነበር ሲጀምር። ሁለተኛ ነገር ልንገርህ፣ ሲቀጥል ደግሞ ይኸውልህ ሰማኝ፣ በደንብ ሰማኝ። ህግ ነው እዚህ ጋር ስራውን እየሰራ ያለው። ለህግ አካል መተባበር ግዴታ አለብህ። ታውቃለህና ለህግ አካል መተባበር ግዴታ አለብህ። ስለዚህ ካወቅ ትብብርህን ነው የጠየቅነኛ፣ አላስገደድንም። መጀመሪያም አንተን አልተባበርም ያልከውና እንድናስገድድ ያደረከው እኮ እኔ ምልህ አልገባህም። ትሰማኛለህ? እኔ ስላንተ ምንነት ከፋይል ላይ አግኝቻለሁ። ብዙ መረጃዎች ደርሶኛል ስላንተ።
ነገርኩ። ስለዚህ እኔ ምንም አይነት ነገር ስላልሰራው ምንም አይነት ነገር ስለኔ ብታገኝ እኔም ወንጀል ሰርታል አላልኩም እኮ ምንም ወንጀል ሰርታል አላልኩም። ግን ደግሞ እዚህ ጋር ለማውራት ዝግጁ ልሁን አሉን ሳታቅ ዝም ብለህ መተህ ቤቴ ውስጥ ገብተህ ጥያቄ ልጠይቅ ማለት ነው። ዝግጁ ካልሆንኩ በሌላ ጊዜ እንዳቸው ከዚህ በኋላ ስላስፈራራኝ አይደለም ማስፈራራት አይደለም ካስፈለገ ሌላ ነገር ይከተላል። ግዴታ አለብህ የመተባበር ያለ ጥፋቴ ምንም አይነት ነገር ልታደርገኝ አትችልም። ያለ ጥፋቴ የትም ልትወስደኝ አትችልም። ያለው ደግሞ የኔ ቤት ነው። እዚህ ጋር ደግሞ ለማውራት ፍቃደኛ እስካልሆንኩ ድረስ ነገ ከነገ ወዲያ ትመጣለህ እንጂ ፍቃደኛ ትሆናለህ። ግዴታ አልሆንም። ትሆናለህ። ይኸውልህ ስነ ስርዓትን ያዝ። ራስን የማይሆን ነገር ውስጥ አትክተት። ስማኝ፣ የማይሆን ነገር ውስጥ እኮ እንደዚህ ልፈራ የምችለው የሆነ ጥፋት ቢኖርብኝና ያን ነገር ለመደበቅ ሳስብ አሁንም እኮ ለመደበቅ እያሰብክ ነው። ነገርኩ ምንም አሁንም ነገሮችን ለመደበቅ እያሰብክ ነው። ስነ ስርዓትን ያዝ። በጣም እያበዛው ነው። በእኔ ቤት መተህ እኮ አንተ ልጮህብኝ ሰማኛለህ። ይኸውልህ ከመጮህም ባሻገር ማለት ሌላ ነገር ላስከተል እችላለሁ። እየሰማኝ ነው። እኔ ትብብርን እንጂ የጠየቅኩህ ሌላ ነገር አይደለም እኮ። አትንካኝ። አስፈራራለሁ። ይኸውልህ ማትተባበረኝ ከሆነ አስፈራራለሁ። ከማስፈራራትን ባሻገር ደግሞ የምትማርበት መንገድኛ እናስተምራለን። አሁን ፊት ለፊቴ ለምንድን ቆምከው? እኮ ስነ ስርዓትን ትይዛለህ። እንዳጮህ ከዚህ በኋላ አስታወራኝ። ፊት ለፊቴ ቆምከው ለምን ስታወራኝ? እንዳጮህ ከዚህ በኋላ አንተም እየጮህክብኝ ነው። በቤቴ መተህ እየጮህክብኝ ነው። ዝም በል እጅህን አውርድ። ስነ ስርዓትን ያዝ። ነገሮችን ለምን እንደምታባብሰው አንተ ጥፋት ከሌለብህ አስረዳው። ቁጭ ብለህ ለሚጠይቀህ ጥያቄ መልስ ስጠው ነው ወይስ የምትፈራው የሰራ ወንጀል አለ አለ? ምንድነው የሚኖረው? ቢኖረው መጀመሪያም ቤት አልኖርም እኮ። ከሌለ ቁጭ ብለህ ተረጋግተህ እኮ ቁጭ ብለህ አውራኛ። ዝም በል እሺ። እኮ አንተም ቁጭ ብለህ አውራኛ። ዝም በል እኮ ቁጭ ብለህ አውራኝ በስትክክል። ቤቴን ያለው ሳጮህ አንተም በስትክክል አውራኝ። አንተ ሳጮህ በስትክክል ካወራኝ እኔ በስትክክል አውራኝ። ተማምነህ ነው እንደዚህ የምትደነፈው? ምክንያቱም ጥፋት ስለሌለብኝ እኔ ጥፋት ከሌለብህ የምትጠይቀውን ጥያቄዎች በትክክለኛ ጥያቄ የምትጠይቀውን ጥያቄ አግባቡ ተመልሰህ የሚገልጽ ነገር አላሳየኝም። ይኸውልህ መታወቂያ የፈለግከውን ነገር እኮ አሳዩኝ። እሺ የፈለግከውን ነገር እኮ አሳዩኝ። መታወቂያ ምናምን አሳዩኝ። እሺ ፍቃድ አሳዩኝ። ሁለተኛ ነገር ደግሞ የሰው ቤት እኮ ዝም ብሎ አይገባም፣ ፍቃድ ያስፈልጋል። ስማ ገና እያናገርኩ ነበር። ይኸው ማየት የምፈልገው ነገር ይሄ ነው። ሌላ ማየት የምፈልገው ነገር አለ እኮ። መጀመሪያ ስትመጣ ይሄን ነገር ማሳየት ነው። ስማ ገና ስመጣ ላናገርህ ነው። ራሴን እየገለጽኩልህ ነበር፣ ግን ፍቃደኛ አልሆንክም። ከአንዳንድ በር ለመዝጋት ምናምን ነገር ነው የሄድከው። ለምን? የምትፈራው ነገር ከሌለ እኮ እዚህ ጋር ያለ የምታውቀው ነገር ትጠየቃለህ። የማታውቀው ነገር ከሆነ አታውቀውም ነው። የምታውቀው ነገር ካለ ደግሞ ትመልሳለህ። ሌላ ምንም እኮ አይደለም እኮ። እሺ አሁን ስለኔ ምንድነው ማወቅ የፈለከው? ምን ልጠይቀኝ ነው የመጣው? በጣም ጥሩ። ስለዚህ እንደዚህ ተረጋግተን እንነጋገር አይሻልም እኮ? ጠይቀኝ። ማወቅ የምትፈልገውን ነገር ጠይቀኝ። እኔም ማውቀው ከሆነ መልስልሃል። መልካም። ይኸውልህ ስላንተ እኔ የሰማሁት ነገር አለ። ከዚህ ቀደም የሆነ ድርጅት ላይ ስልጠና ምናምን ነገር እንደወሰድክ፣ ግብረሰናይ ድርጅት ላይ ምናምን ነገር ስልጠናዎችን እንደወሰድክ አውቃለሁ። ልክ ነኝ አይደል? ልክ ነህ። በጣም ጥሩ። ስለዚህ ከዛ ድርጅት ጋር የተገናኘ ብዙ ነገሮች አሉን እኛ ማለት ነው። ብዙ የምናጣራቸው ነገሮች አሉ ስለ ድርጅቱና ስለ ድርጅቱ ስላሉ ሰዎች ማለት ነው። ስለዚህ ብዙዎችን እየዞርና እናግረናል። ብዙዎችን መረጃ ጠይቀናል። ተራው ደግሞ ያንተ ነው። ከአንተ ስትጀምር ደግሞ ከማንነት ነው የምጀምረው። ማን እንደሆንክ፣ ከማን ጋር እንደምትኖር፣ ስለ ቤተሰቦችህ ያለውን ነገርና እዛ ድርጅት እንዴት እንደገባህ ከሰራ ከመሰረቱ ጀምረን እናወራለን። ከዛ በኋላ ሌላ ጥያቄዎችን እንጨምርልሃለሁ። የምታውቃቸው ነገሮች ካሉ ትመልስልኛለህ። ግልጽ ነው። በጣም ጥሩ። ከስምህ እንጀምር። ማን ልበልህ? ስሜ አቤል ወንደሰን ይባላል። እሺ አቤል፣ መልካም። እዚሁ ቤት ውስጥ ነው የምኖረው? አዎ እዚህ ቤት ውስጥ ነው። ተወልደህ ያደግከው እዚህ ቤት ውስጥ ነው? አዎ ተወልጄ ያደግኩት እዚህ ቤት ውስጥ ነው። ያው ከእናትና ከእህቴ ጋር ነበር የምኖረው። እንዳጋጣሚ ሆኖ ደግሞ ያው የኑሮን ነገር ታውቀዋለህ። አጋጣሚ ሆኖ በቃ ኑሮ ምንም የተመቻቸልን ነገር አይደለም። ያው እንደምታየው ቤታችንም ደሳሳ ናት። አንድ ክፍል ቤት ናት። የድሃ ቤት ናት። ያው እንደማንኛውም ኢትዮጵያዊ በቃ በድህነት ያው ከድህነትም የባሰ ችግር ውስጥ የገባንበት ሁኔታ ነበረ። እናታችንም የኔና እህቴን ለማሳደግ ብዙ መከራ አይታለች። ብዙ ነገር ብዙ ዋጋ የከፈለችበት ሰዓት ነበረ እና በቃ ብዙ ለፋች እናታችን በጣም በዚህ ሀገር ላይ በቃ ብዙ ነገር ጉሊት እስከ መሸጥ፣ የሰው ቤት ውስጥ ጽዳት፣ እንጀራ እስከ መጋገር ብዙ ነገር አየች። ግን አልተሳካላትም። በቃ ሁለትን እንደነገርኩህ እኔና እህቴን ታውቀዋለህ የኑሮን ሁኔታ። ያው ቤትም አለ ምናምን ነው። ግን ማለት አባታችሁ ምናምን ነገር አባታችን ድሮ ሕፃን እያለን ነው የሞተው። እኔ አላውቀውም። እህቴ እንደውም ትንሽ ያው ብዙም ትውስታ ባይኖራት
እንደነገረችኝ ከሆነ ትንሽ ታውቋለች። ምክንያቱም ህፃን እያለች ነው እሷ የሞተው ገና ታላቄ ናት። ከዛ ብዙ ለፋን በቃ እናታችን ብዙ ለፋችኝ። እኔም ተማሪ ነበር እንደነገርኩ የቲም ታናሽ ስለነበሩ ተማሪ ነኝ ምናምን በዛ ምንም ማድረግ የማልችልበት ሰዓት ላይ ምናምን ነበረ። እናታችንም ይሄ ነገር አላስችል ሲላት ይሄን ሀገር ጥላ ተሰደደች። ያው እዚህ ሀገር ላይ የሰው ቤት ከሰራው አይቀር ደና ገንዘብ ደና ኢንካም ማገኝበት ቦታ ብሰራ መልካም ነው ብላ በለፋችበት ብር ሰብስባ ምናምን ብር ሰብስባ የለፋችበትን ምናምን አንድ ላይ አድርጋ ከዚህ ሀገር ወጣች። ማለት ወዴት? ወደ ዱባይ የሰው ቤት ልትሰራ ተቀጣሪ ማለት ነው። ወደ አረብ ሀገር ሄዳ የሰው ቤት መስራት ጀመረች። አልፎ አልፎም ትደውላለች። አሁን ያለነው እንደውም እግዚአብሔር ያው እድሜና ጤና ይስጥልን። ያው በሷ ነው አልፎ አልፎ የሆነ ነገርም ትልክልናለች። ምክንያቱም ያለናት እኛ ብቻ ስለሆነ አልፎ አልፎ የሆነ ነገር ትልክልናለች። ከዛ በኋላ በቃ እኔም ትንሽ ከፍ ስል 12ንም ጨረስኩኝ ምናምን የሆነችም ሙያ ነገር ምናምን ተምሬ አሁን ቅድም ያልከኝ ድርጅት ውስጥ አገኘ ነው ያንተን ስላንተ ምናምን እናውቃለን ያልከኝ ድርጅት ውስጥ በስራ በማፈላለግበት ሰዓት የሆነ ሰው አገኘውና በቃ እዛ ድርጅት እንድቀጠር ነገሮችን አመቻችቶልኝ እዛ ድርጅት ለመቀጠር ማለት እዛ ድርጅት ምንድን ነው የምትቀጠረው? ድርጅቱ በራሱ ስራ የሌላቸውን ሰዎች ስልጠና ሰጥቶ የራሳቸውን ስራ እንዲሰሩ ነው እኮ። ስራ ተቀጠርኩ ስልህ ያው ስራ እንዲያፈላልግልኛል ስልህ እንዳልከው ከአንድ ሰፈር ውስጥ ስራ የሌላቸውን ወጣቶች ሰብስቦ ስራ የሚሰሩበትን ወይ ያመቻችላቸው። ግን ደግሞ ዝም ብለህ ከመሬት ተነስተ አይደለም እዛ ድርጅት ውስጥ ይሄ ነገር ሊመቻችልህ የሚችለው። መጀመሪያ ተመዝግበ ብዙ ነገሮች አሉ። ገባካ? እኔ ደግሞ ያው እንደነገርኩ ትምህርቴ እንደጨረስኩ ምናምን ስለሆነ ስለዚህ ነገር አላቅም ነበር። ግን ያ ሰው ነው በቃ እዚህ ድርጅት ሄደ እንደዚህ ብትመዘገብ እንደዚህ እኮ ያደርጉልሃል፣ እንደዚህ ተደራጅታችሁ የሆነ ነገር እንደዚህ እንዲደረግላችሁ ማድረግ ትችላላችሁ ምናምን ብሎ ነገረኝና ያው እሱ ደግሞ የሆነ የበላያቸው ምናምን ያቅ ምናምን ስለነበረ ገባካ? ያቅ ስለነበረ እንትን አለ ሰዎቹን ምናምን አዋራልኝና እዛ ድርጅት ላይ በግሩፕ ምናምን እንድንሰራ እንዲያመቻቹልኝ እንትን ማለት ጀመረ፣ አናገረልኝ። ከዛ በቃ እኔም እዛ ድርጅት ላይ ያው የሆነ ነገር እየተመቻቸልኝ ነው። እህትስ ምንድን ነው የምትሰራው? ማለት እህትህ ታላቅ ነች? ታላቄ ናት። አንተ ትምህርትህን ጨርሰህ ምናምን ነገር ስራ ፍለጋ በምትሄድበት ሰዓት እሷ ምን ላይ ነበረች? እንደነገርኩ እኔ እዚህ ድርጅት ላይ ስገባ በሄድኩበት ሰዓት ማለት ነው ለሴቶች ደግሞ ለብቻው ደግሞ አሁን ለምሳሌ ሴቶችን ለማበረታታት ምናምን እንትኖች አሉ አይደለ? በየድርጅቱ ምናምን ሴቶችን ለማበረታታት ምናምን ቡድን አዋቅሮ ለሴቶች ለብቻ ደግሞ ስልጠና ምናምን ሰጥተው እነሱን ደግሞ በራሳቸው መንገድ እንዲንቀሳቀሱ ለማድረግ ምናምን ጥሩ። እሺ ማለት ለሴቶችም ራሱን የቻለ ሌላ ስልጠና እዛ ድርጅት አለ ነው አለ። እኔ ግን እየጠየቅኩ ያለሁት አንተ እዚህ ድርጅት ማለት ከአንተ ቀድማ እዚህ ድርጅት ገብታለች ነው? እሷ እዚህ ድርጅት ላይ እኔ ነኝ እንድትገባ የገፋፋት። ኦኬ አንተ ከገባ በኋላ ከዛ በፊት እሷ ምንድን ነው የምትሰራው? አንተ ትምህርትን እስከምጨርስ ታላቅ እስከሆነች ድረስ መቼም ትምህርቷን እሷ ቀድማ ወይ ጨርሳለች። አልሰማኝም መሰለኝ። እሷ ቤት ውስጥ ነበረ ያለውን ስራ ምክንያቱም እናታችን ብር ትልክልናለች አልፎ አልፎ። ትምህርቷን እሷ አቋርጣለች። ለምን አቋረጠች? የተግባባን አልመሰለኝም። ስልህ እናታችን ጥላን ሄደች አልኩ። እናታችሁ ህይወታችሁን ለመቀየር ወደ አረብ ሀገር ነው ሄደች። አባታችን ሞቷል። እኮ እኔ ደግሞ ልጅ ነኝ። ልነግርህ ነው። ቆይ አንዴ አዳምጠኝ። እኔ ደግሞ ልጅ ነኝ። ስለዚህ የቤቱ ጫና ማን ላይ ወደቀ? እህቴ ላይ። ቤት ውስጥ የሚሰሩትን ነገሮች ኢቭን እንኳን እናታችን የምትልከውን ብር ቦታ ማስያዝ ታላቄ ናት። እንግዲህ እኔም ታላቋ ብሆን በሷ ቦታ እኔም የማደርገው ነገር ነው ታናሽን ለማሳደግ። ይሄን ታዲያ ትምህርት ከማቆም ጋር ምን አገናኘው? ማለት እየተማረች የቤት ውስጥ የሚሰራውን ስራ ከትምህርት ስትመጣ ምግብ የሚያብሰል ልብስ ማጠብ ሊሆን ይችላል። እነዚህ ነገሮች ልታረጋግጥ ትችላለች። የሚከብድ ነገር አይደለም። ይሄ የትኛውም ቤተሰብ ላይ ያለ ነገር ነው። ገንዘብ ቦታ ማስያዝ ገንዘብ እንደዚህ ምናምን ለማሟላት ነው። ይሄ ምን ማተር ያደርጋልና ነው የእሷን ህይወት እንደዚህ ነገር ሊጥል የሚችል? ምን መሰለህ ቢያንስ አንዳንዴ ሴት ስትሆን የቤቱን ነገር አንተ ኃላፊነት ሲሆን ኢቭን ይሄንን መስራት መጨነቅ አለ እኮ። ዝም ብለህ እኮ ምግብ ስለሰራህ ብቻ እኮ ሰው ይኖራል ማለት አይደል። ገባካ? አሁን ለምሳሌ እኔ አሁን ታላቅ ወንድሟ ብሆን
ምግብ ስለሰራውላት ልብሷን ስላጠብኩላት ብቻ እሷ ትኖራለች ማለት አይደለም። ብትጨነቅ ልንገርህ ቆይ አንዴ እሺ ማለት እሺ ችግር የለውም እሱ ማለት ምንም የማይመስል ነገር ነው ይሁን ግን ስለክ የማይመስል ነገር ሳይሆን የምትጨነቀው ነገር አሁን ለምሳሌ ትምህርትን ስትማር ትምህርት ነው የምታስበው። ስለዚህ ትምህርቷን አቁማለች። እሷ ድሮ ነው ያቆመችው 10ኛ ክፍል ላይ ነው ያቆመችው። ገባካ? አንተ እሷ 10ኛ ክፍል አቁማ አንተ ስትማር ነበር። አዎ አንተም ብትሆን ታናሽ ወንድም ቢኖር እኮ ማለት ነው እሱን ለማሳደግ እሱን ለማብላል ለማጠጣት ስትል አንተ አቋርጠ ለሱ ትሰራለህ። ይሄ ማንም ኢትዮጵያዊ ላይ አይደለም ማንም ሰው ስራ ነው። ትክክል ነው። እሱን እስማማለሁ። ስለዚህ ቤት ውስጥ ያሉትን ነገሮች ማኔጅ ማድረግ ቤት ውስጥ ባይዘው ቤት ውስጥ ያለውን ነገር ማኔጅ ማድረግ ምግብ መስራትና ልብስ ማጠብ ብቻ አይደለም። ቤት ማኔጅ ማድረግ በጣም ይከብዳል። ምግብ መስራትና ልብስ ማጠብ ብቻ ቢሆን ኖሮ እኮ ማለት ነው የቤት እመቤቶች ሴቶች አባወራው እየሰራ የሚያመጣላቸውን ገንዘብ ቦታ ቦታ ማስያዝ አይደክማቸውም ነበር። በቃ ምግብ ሰርተው ልብስ ማጠብ ይቀላል ነበር። ግን ቤት ውስጥ ራሱ ማኔጅ ማድረግ ቤቱን ራሱ አንድ ከባድ ነው። ትምህርት ስትማር ደግሞ ራስን ፍሪ ማድረግ ስለባገር ስለሆነች እናትየው ማለትና ያው ብዙዎቻችሁ ደግሞ እየኖራችሁት ያላችሁት ህይወት ነው ብዬ አስባለሁ። በአብዛኞቹ ተመልካቾች እንግዲህ ብዙዎቻችሁ ሐሳባችሁን ገለጹልኝ። ስለዚህ ነገር ምን ትላላችሁ? ይሁን እሱ መልካም። አንተ ትምህርትን ተምረህ ጨርሰህ ወደዚህ ድርጅት እንድትገባ ተደረክ። ስልጠና እንድትወስድ ምናምን የሆነ ሰው ሪኮመንድ አደረገ አይደል? ከዛን ወደዚህ ድርጅት ገባ። ገባው። ገብተህ ምን አይነት ስልጠና ነው የወሰድከው? እስኪ በቃ ጀስት ፈርኒቸር ምናምን ነው ስልጠና የሰጡን። ፈርኒቸር ላይ ነው ስለዚህ ትመርጣለህ። አንድ አይደለም በብዙ አይነት ምርጫዎች ያስቀምጡላል። በብረት መካኒክ ምናምን አለ፣ በእንደሱ ልብስ ስፌት አለ፣ ፈርኒቸር ብዙ አይነት ፊልዶች አሉ። ጫማ ቆዳ ምናምን ጫማ መስራት ምናምን ልብስ መስፋት ምናምን ብዙ አይነት ነገሮች አሉ። ከዛ ውስጥ ትመርጣለህ እና ያው ፈርኒቸር ነው የመረጥኩት። ፈርኒቸር መርጬ በፈርኒቸር 6 ወር ሰለጠን። 6 ወር ነበር ስልጠናው። በ6 ወር ሰለጠንና ስልጠናውን ከጨረስን በኋላ ድርጅቱ ምን አለን ሰበሰበንና ያው ፈርኒቸር የሰለጠኑትን ብቻ ሳይሆን ሁሉንም ሰልጣኞች ሰበሰበና እንትን ስራ ማስከየጃ አለ። በቡድን ትደራጁና በቡድን አደራጅቶ ስራ ማስከየጃ የተወሰነ ገንዘብ ስራ የምንጀምርበት ከዛ በኋላ ደግሞ ያው እንቅስቃሴያችንን አይቶ ደግሞ የሆነ ነገርም እንዳለው ምናምን አስረድቶን ምናምን ጨረሰን ስልጠናችንን እና አሁን ላይ ያው ገንዘቡን በቃ ስለ ስራ ማስከየጃውን ምናምን እስከሚሰጡን እየጠበቅን ነው። ኦኬ ስልጠናውን ከጨረሳችሁ በኋላ በቡድን ሆኑና ያው ዕቃ እስኪሟላ ገንዘብ እስኪሰጣችሁ ድረስ እየተጠባበቃችሁ ነበር? አዎ እየተጠባበቅን እንጂ እስካሁን አልወሰድክም ምንም ነገር? እስካሁን ምንም አልወሰድኩም። ታዲያ በዚህ ሁኔታ ውስጥ ሆኖ ድርጅቱ መቼም አሁን ላይ ተዘግቷል አይደል እኮ? እሱን ነው እኮ ሌላ የፈለጉት ስልጠናውን እየጠበቅን ነበር ያልኩ እኮ ለዛ ነው። ከዛ በኋላ ማን ላይ ነው በቃ ብሩን የሚሰጡበት ቀን ነገ ዛሬ እያልን እየጠበቅን ሳለ ድርጅቱ መዘጋቱን ሰማን። ገባ? ለዛ ነው እኮ እየጠበቅን ነበር የነገርኩ። በቃ አሁን ላይ ስለተዘጋ ነው እና መልካም አሁን ላይም በቃ ተስፋ ያደረግነው ቢዘጋም አላ ወይ የሆነ ሰዓት ላይ መከፈቱ አይቀርም ወይ ደግሞ ያ ገንዘብ ይገባልናል ብዬ ነው ተስፋ እያደረግኩ ያሉት አሁንም ማለት ነው። በምን ምክንያት እንደተዘጋ የምታውቀው ነገር አለ? በምን ምክንያት እንደተዘጋ የማውቀው ነገር የለም። የሆነ የማውቀው ነገር ቢኖር እኮ አሁን ላይ ተስፋ አድርጌ የምጠብቅበት ጉዳይ አይኖርም ነበር። ምክንያቱም የራሴን የሆነ ነገር መስራት ነው። ግን ያን ተስፋ አድርጌ የጠበቁት በምን ምክንያት እንደተዘጋ ስለማላውቅ። እሺ እህትም እዛ እድል እንድታገኝ እንድትገባ ስትገፋፋት እንደነበር ነግረኛል አይደለ? እና ገባች እዛ ስልጠና ወሰደች ወይስ ምንድን ነበር? እስኪ አዎ ስልጠና ወስዳለች። ሴቶች ምናምን አንድ ላይ ሆነው የሴቶችን ስልጠና ግን ታውቃለህ? የሴቶችን ስልጠና ታውቃለህ? የሴቶችን ስልጠና አላውቀውም። ምን አይነት ስልጠና እንደሚወስድ ለሴቶች ብቻ ስለሆነ የሚሰጠው ያ ስልጠና እኛ እንድናውቀው አይፈቀድልንም። ዲቴል ደግሞ እዛ ድርጅት ላይ ስለሰለጠንን ዲቴል ከአለቃዎቻችን ጋር ከዛ የሚሰሩት ሰዎች ጋር ምናምን ዲቴል እንደዚህ አንገናኝም፣ አናወራም። ይሆናላ በቃ መተው ትዕዛዝ ነው የሚሰጡን የሚሉትን ነገር ብለው ኢቭን እኛ እንድናወራ እንኳን አላ እድል እንደዚህ አይሰጠን። በቃ አውርተው የሚያስፈልገንን ነገር ምናምን እንደዚህ አውርተው እንደዚህ ይደረግላቸዋል ብለው ነው የሚሄዱት። ዲቴል እንደዚህ አናቅም፣ ኮሚኒኬት አናረግም። ስለዚህ ስለ ሴቶችም እንድናቅ አይፈቀድልንም። ገባካ? ስለዚህ እዛ ድርጅት ላይ ምን አይነት ስራ እንደሚሰራ ምን አይነት ስልጠና እንደሚወሰድ እንደው ከፈርኒቸር ስራ ውጪ ሌላ ወጣ ያለ ለየት ያለ ነገር ማለት ከባህላችንም ከሴታችንም ከሃይማኖታችንም ወጣ ያለ ስልጠናዎች አልወሰድክም?
ምንም አይነት ስልጠና አልወሰድኩም። ያው እንደነገርኩ ፈርኒቸር ብቻ ነው እኔ የሰለጠንኩት። አሁንም በፈርኒቸሩ ላይ ብር ይገባልኛል ብዬ ተስፋ እያደረኩ እንዳለን የነገርኩ እንጂ ሌላ ስልጠና ይሄ ድርጅት አንድ ሰው ሲገባ እነሱና ሲሰለጥን ፋሚሊውን እንዲያመጣ ይጠየቃል። ማለትም እህት፣ ወንድም፣ እናት፣ አባት ካለው እንዲያመጣና እዚህ ድርጅት ላይ እንዲገቡና እንዲሰለጥኑ ይጠየቃል። አንተን ተጠይቀ ነው እህትን ያስገባት ማለት ነው? አረ እንደዛ አይደለም። እኔ እህቴ ቁጭ ስላለች ያው ለኔም መስዋዕትነት ስለከፈለችልኝ ገንዘብም ማግኘት ስላለብን ያው እናታችን በሰው ሀገር ላይ ብቻዋን እየሰቃየ ስለሆነ ያው እኛም ሁለታችን ገንዘብ አግኝተን ህልማችን እናታችንን ወደ ሀገሯ ተመልሳ እዚሁ ሶስታችንም አንድ ላይ እየኖረን የሆነ ነገር ለመስራት ነው እቅዳችን እና ለገንዘቡ ስንል ነው እንጂ እሷም እንድትገባ ያደረኩት ማንም ማምጣት ማንም እንደዚህ አድርጋት ምናምን ብሎኛል። እና ነገረች ምን አይነት ስልጠና እንደወሰደች በምን አይነት ዘርፍ እንደሰለጠነች? አይ እንደሱ እንደዚህ ስለ ጫን ብለንም እንደዚህ አውርተን አናውቅም። ያው ታናሿም ስለሆንኩኝ እንደዚህ ዲቴል እንደዚህ አልጠይቃትም። ያው ታላቄ ናት። ያው መጥፎ ነገር ቢሆን ግን ገፋ ብላ ትነግረኝ ነበር። እኔም እንደወጣ ታደርገኝ ነበር። ግን ደግሞ መጥፎ ነገር ስላልሆነ ነው እስካሁንም ዝም ያለችው እና አሪፍ ላይ ነበርን። በቃ ስትመጣም ይሆናል ከስራም ስንመጣ ወይ እኔ ቀድሜያት ከመጣሁ ወይ እሷ ቀድማ ቡና ተፍልቶ ምናምን አሪፍ እንጫወት ነበር። ከዛ በዚህ ሰዓት ላይ አንድ ሀሳብ መጣል። ታምራት የሚባል ስራ አስኪያጅ አለ የእንትኑ ድርጅት ላይ የሚሰራ ማለት ነው እና ድርጅቱ ላይ የሚሰራ እና በጣም ሀብታም በጣምም ወጣት ነው እና እህቴም ደግሞ ብቸኛ ናት ሳስበው። ከዛ በቃ ከሱ ጋር አንድ ላይ እንድትሆን ያው የፍቅር ጓደኛው እንድትሆን እኛም ገንዘብ እናገኛለን እሷም ከብቸኝነቷ ተላቃ የራሷ ህይወት ይኖራታል በሚል በማሰብ በቃ ሞት ወጀመርኩ እሷን ማለት። ይሄን ነገር እንዴት አሰብከው? እሱ ፈልጎት አይተው ነው? ፍላጎቱን አይተው ነው? ጠይቆ ነው? አናግሮ ነው? እንዴት አንተ ያሳው ሊመጣለች? እንዴት እንደመጣልኝ ልንገርህ። ምን መሰለህ ታምራት ማለት በጣም በቃ ቆራጥ ሰው ነው። ከሰራተኞች ጋር ምናምን ዲቴል እንደዚህ ቆሞ አያወራም። የሚፈልገውን ትዕዛዝ መጥቶ አዞ ይሄዳል። እንድታወራውን ፍቃድ አይሰጥህም። እና የሆነ ጊዜ ወደዛ ድርጅት በሚሄድበት ምናምን በምንቀሳቀስበት ሰዓት ውስጥ እንትን ለፈርኒቸር እንትኑ በሚሄድበት ሰዓት ምናምን ከእቴ ጋር ቆሞ ሲሳሳቅና አሪፍ እይታ ሲያሳያት ተመለከትኩ። አንድ ላይ ቆሞ እና ሳስበው እስከዛሬ እዛ ድርጅት ከገባው በኋላ ምናምን እንደዚህ ኢቨን እንኳን የድርጅቶቹ ሰራተኞች ስለሱ የሚነግሩኝ ነገር አለ። ያን ነገር ሳስበው ከእቴ ጋር ሲሰራ በቃ እሱም ፍላጎት ያለው ነው። በቃ የመጣልኝ ሐሳቤ እሱ ነው እና እቴም ደግሞ በቃ ብቸኛ ናት። ከቤት እንደነገርኩ ለቤተሰብ ነው በቃ የምትሰጠው ሁሉ ነገር። ወጣት ናት። ጊዜዋም ሳያልፍ ያው ሴት ልጅ ታውቃለህ፣ እድሜዋ ካለፈ በኋላ የወንድ ልጅ አምሮት ምናምን ብዙ ነገር አለ። ያ ነገር እንዳይገጥም ለእቴም በማሰብ እሱም አሪፍ ሰው ነው ብዬ አስቤ ገንዘብም አለው ምናምን በቃ እኛንም ይረዳናል ምናምን በሚል እቴን ከሱ ጋር እንድትሆን አገፋፋው። ከዛ ስለዚህ አብራ ቆማ ስትሳሳቅ ምናምን ስላያሃት እሷ በፍቅር እንድታጠምደው አንድ ላይ የፍቅር ጓደኛሞች እንዲሆኑ ገንዘብ ስለሚያስገኝ ብቻ እሷ ወደ እንደዚህ አይነት ነገር እንድትገባ ገፋፋት። ለምን ገንዘብ እንደሚያስገኝ ብቻ እኮ አይደለም ያልኩ። እሷም ብቸኛ ስለሆነችና ውጪ በብዛት ስለማትወጣ ያው ብቸኝነቷንም የሚጋራት ሰው ያስፈልጋል። ስንት ዓለሟን እኮ ከኔ ጋር እኔም የራሴ ህይወት ሊኖረኝ ይችላል፣ ሁላችንም የራሳችን ህይወት ሊኖር ይችላል። ስለዚህ ሲስተር ብቻዋን ለምን ትሆናለች ነው። የሴት ልጅ እድሜ ደግሞ አንዴ ካለፈ በኋላ ያው የሚመጡት እድሎች ታውቃለህ ትረዳለህ ብዬ ነው። እኔስ ወንድ ልጅ ነኝ ምንም ቢሆን ምንም እሺ እድሜም ሄዶ ማግባት እችላለሁ፣ የራሴን ህይወት መመስረት እችላለሁ። ሴት ልጅ ግን አንዴ እድሜዋ ካለፈ በኋላ ምንም ልትሆን አይደል? ምን ያህል ታላቅ ነች? ትንሽ ነው የምትራራቁት እርግጠኛ ነኝ። ምክንያቱም እንደነገርከኝ ከሆነ እሷ ልጅ እያለች ነው አባታችሁ ያን ያክል ባታስታውሱም በትንሽ ነው የምታስታውሰው እንጂ ያን ያክል የምታውቀው ነገር የለም። ያ ማለት በጣም የሰፋ ግን ሰፊ ልዩነት እንደሌላችሁ ነው። እንግዲህ ቢያንስ እንኳን እኮ የአንድ 4 ዓመት ምናምን ትበልጠኛለች። 4 ዓመት ታዲያ 4 ዓመት ማለት አሁን አንተን ከማይ አንፃር እኮ 4 ዓመት እሷም ገና ልጅ ነች። ልጅ እንደሆነች ነው የሚሰማኝ። ቢያንስ እንኳን እኮ ልንገርክ የሴት ልጅ እድሜ ቢያንስ ለፍቅር የምትፈለግበት እድሜ ከ25 እስከ 30 ባለው እድሜ ውስጥ ከዛ በኋላ ካለፈች የፈለገ ወጣትም ትሁን የፈለገች ትመር የፈለገች መውለድ ትችል ከ30ዎች ካለፈች በኋላ የወንዱ ፍላጎት እየቀዘቀዘ ነው የሚመጣው። ስለዚህ እሷ ደግሞ አሁን ዲቴል ወደ 30ዎች በሚጠጉት አይነት እድሜ ላይ ናት። ስለዚህ ወደ 26 ምናምን አካባቢ ናት። ስለዚህ እድሜዋ እየሄደ ነው። ስለዚህ የትዳር ባይሆን ራሱ ፍቅረኛ መያዝ አለበት።
ቢያንስ በፍቅር እንኳን የሆነ ጊዜ ቢቆዩ ከዛ በኋላ ደግሞ ያለውን አስበው ቢጋቡ የሚባል ነገር አለ። ስለዚህ ለሷም በማሰብ ይሄን ነገር ለሷ በማቀድ እንግዲህ ከታምራት ጋር እንድትጋባ ወይ ደግሞ የታምራት ፍቅረኛ እንድትሆን ገፋፋት። ስለዚህ ተስማምታ እሷ ወደዛ ነገር እሷም ፍላጎት በቃ ስለ ፍቅር የሚመጣው በመላመድ ነው ብዬ አምናለሁ። እሷም 1-2 ቀን 3 ቀን እየተገናኘችው እየተጫወቱ ምናምን ሲመጣ እሷም ስለሱ ጥሩ ነገር ማውራት ጀመረች። ቤት በመመጣ ሳስ ጥሩ ሰው ነው፣ ይረዳኛል፣ እንደዚህ ይለኛል እሱ ምናምን በቃ የሱን ጥሩ ጎኑን አላ መንገር ጀመረች። በዚህ ሰዓት በቃ ተዋደዋል። እሱም ያው ጥሩ ነገር የሚያሳያት ጥሩ ነገር እንደዚህ የሚረዳት ምናምን በቃ የሚረዳኝ ሰው ነው ምናምን ስትል ልጅ እህቴ የሚረዳት ሰው የሚረዳት ፍቅረኛ አገኘች ምናምን ብዬ እኔም በቃ ደስ አለኝ ምናምን። እሷም በቃ አላ በቃ እንዲገናኙ ምናምን እሱ መደወል ጀመረ፣ መቅጠር ጀመረ። ከዛ በቃ እያለ በቃ አሪፍ ላይ ሆኑ። ከዛ አሪፍ ላይ ሆኑ ስለሱ እያወራች ምናምን። የሆነ ሰዓት ላይ ግን ከሆነ ጊዜ በኋላ ምን እንደተፈጠረ ማወቅ ከበደ። ስልክ በቃ ቤት ውስጥ እየመጣች ትቆዝማለች። እንደ የድሮ ሳቋ የድሮ ጨዋታ ሁላ መናፈቅ ጀመረ። ምን ሆንሽ ስላት አይ ምንም በቃ ምንም የሆነ መልስ መመለስ አትፈልግም። ብቻዋን መሆን ነው ፈልገው። አታውራም፣ አትስቅም። ብዙ ነገር የስነ ልቦና አማካሪ ሁላ እንዲያዋራ ታረኩ። ለሱም በቃ ምንም ለውጥ የለውም። ብዙ ነገር ሞከርኩኝ። ከዛ እያለ የሆነ ሰዓት ላይ እንዳጋጣሚ ተነሳችና በቃ የሆነ ቦታ ልሄድ ነው እንደዚህ ለስራ ነው እንዳታስብ ምናምን ብላኝ በቃ የሆነ የመሰናበቻ አይነት አላ ተሰናብታኝ ምናምን ወደ 400,000 ብር ምናምን ትራንስፈር አድርጋልኝ ባንክ ውስጥ። ከዛ በኋላ 400,000 ብር የሰራውበት ነው ምናምን ያለች። ማለት ምን ያህል ጊዜ ሰርታ ነው 400,000 ብር? እኮ ልነግርህ ነው እኮ ያው ጀስት አይታወቅም እኮ አቶ ታምራትም ሰጥቷት ሊሆን ይችላል። እሺ ገባካ? ከሱ ጋር ያላቸውንም ቅርበት ነግሬሃለሁ እንዳልኩ። እሱም ሀብታም ነው በጣም ምናምን ያው ያለውን ነገር ነው። ከዛ በኋላ እያለ ተሰናበተች እና ብሩን አስገብታለሁ ምናምን ጠፋች። ከዛ ደነገጥኩኝ። ብዙ ያልፈለግኳት ቦታ የለም። እንደ ወንድምነት ያው ታውቃለህ፣ ትጨነቃለህ፣ ብዙ ነገር አለ ምናምን። ፈለግኳት ያልፈለግኳት ቦታ የለም ምናምን። ከዛ በኋላ መስሪያ ቤቱንም ይሄንንም እጄ ማስጨነቅ አቶ ታምራትን በጣም አስጨነቅ። በቃ እየተመላለስኩኝ የት ነው ያለችው? ምን አርጋችኋት ነው ምናምን። ከዛ በኋላ እሷ ብቻ ሳትሆን ከዛ ድርጅት ውስጥ ከሴቶቹ አላ የተወሰኑ ሰዎች ጠፍቷል። ከዛ የሁላችንን ቤተሰቦች የነሱ የጠፉትን ቤተሰቦች እንዳለ ጠራና ያ እንትን ድርጅት ጠራንና ለተመረጠ ሰው እኛ ለመረጥ ነው አሪፍ እንቅስቃሴ ያለው ብለን የመረጥናቸውን ሰዎች ከሀገር አውጥተን ስልጠና እንሰጣለን ለ1 ለ6 ለ7 ወር። ስለዚህ አታስቡ ኃላፊነቱን እኛ እንወስዳለን ምናምን ብለው ሰብስበውን የሁላችንንም ወላጆች አናገሩ። ከዛ እሺ ብለን ትንሽ ተረጋጋን። 6 ወር 7 ወር ሲሉን ተረጋጋን። ያው በቃ ድርጅቱ አሪፍ ድርጅት ነው፣ የሚታወቅ ድርጅት ነው። ምንም አይነት በቃ ነገር ቢደርስባቸው ኃላፊነቱ በእኔ ነው ብሏል ምናምን። ስለዚህ ከተረጋጋን ያን ነገር ሰምተና የት ነው ማለት ምን አይነት ስልጠና ላይ ወስዱ? የት ነው ስልጠናው? እኮ ስልጠናው በቃ ስልጠናው የድርጅቱ አንድ አካል ነው። ስልጠና አሪፍ ስልጠና ይሰጣቸዋል። ስለ ስራቸውን በቃ ሰፋ ብለው ከሀገር ውጭ በእንግሊዘኛም በምንም በተለያዩ ቋንቋዎች ምናምን ተምረው ይመጣሉ እዚህ ሰለጥኑ የነበሩት። ከዛ ሁላችንም እንደዛ ሲሆን ያው ቤተሰብህ አሪፍ ደረጃ ላይ ሲሆን ሁሉም ደስ ይለዋል። በቃ ደስ ብሎን ምናምን ተረጋጋ። ከዛ 6 ወር 7 ወር ነበር ያሉት። እያየን 6 ወርና 7 ወር ያሉት አልፎ አመት ምናምን ተቆጣ። በጣም ደነገጥኩ። ከዛ ሲሄድ እንደነገርኩ ያው ድርጅቱም ተዘግቷል። ለማና ቤት ልበል ታምራትን ስም ካላቀው አመትናም ሳት አልተመለሰችም እህት እያልከኝ ነው? እያልኩ እኮ ነው። 6 ወሩ 7 ወሩ አለፈና አመት ምናምን ገባ። ባይ አትመጣም፣ ብፈልግ አጥቷት፣ ድርጅቱ ተዘግቷል። እስቲ ለማና ቤት ልበል እና በጣም ደነገጡ። እንደውም የሆነ ጊዜ ሁላ እንደዚህ በሚጨቀጨቀው ሰዓት ካናዳ ነው ያለችው ምናምን ብሎ እንደውም ከካናዳ የተላከ ቴክስት አሳይቶኝ ነበረ አቶ ታምራት። ማለት ድርጅቱ ከመዘጋቱ በፊት ድርጅቱ ከመዘጋቱ በፊት ማለት። ከዛ በቃ በጣም ተረጋጋው ምናምን። ያን ቴክስት ደግሞ ሲያሳይኝ በይበልጥ ተረጋጋው። ግን ሳይ
ይሁን እህቴ ናት፣ በጣም ትወደኛለች። ብዙ ነገር በቃ ስንት ነገር አለ። ኢቭን እንኳን ብደውልልኝ እኮ እረጋጋ ነው። ስልኳም በቃ እንትን ነው። ኢሞ ላይ ፈለግኳት፣ ፌስቡክ ላይ በቃ ማህበራዊ ገልጽ ላይ በሙሉ ፈለግኳት። በቃ የለችም። ድርጅትም ሴት ተዘግቷል። በቃ ለማና ቤት ልበል። እናት ይሄን ነገር ማለት የሁላ ጊዜ ስትጠፋ እናት ጥያቄ አታቀርብልን? ልጇን አትፈልግም? ታቀርባለች። እንዴ እናት እኮ ናት፣ እንዴት ታቀርባለች? ግን ደግሞ ምን አለ መሰለኝ ልጇ መጥፋቷን ለእናቴ በነግራት የሰው ሀገር ነው ያለችው። እና አታውቅም እናት? አዎ አታውቅም። እንዴ አመት ምናምን ሙሉ እናትና ልጅ ሳይገናኙ እንዴት ይቻላል? እንዴት ማለት እንዴት የሚሆን ነገር ነው? ለእናቴ በነግራት የሰው ሀገር የሆነ ነገር ብትሆን እና ምንድን ነው ያልካት? ለእናትህ አለች ነዋ። እንዴት ልጇን ማናገር አትፈልግም? በሰው አናግራታለሁ። ሴት አለች፣ ከእሷ ጋር ድምጿ የሚመሳሰል ሰው ፈልጌ እሷ እንድታወራ ታረኩኝ ከአንድም ሁለት። ምክንያቱም አንተ እዚህ ጋር እህትን እንደምታወራ አስመስለህ እህትን እንደሆነች አስመስለህ ከእናትህ ጋር አገናኛት። እዚሁ ሀገር ብትሆን ልነግራት እችላለሁ። የሰው ሀገር ሆና ግን የሆነ ነገር ብትሆንስ፣ ወድቃ የሆነ ነገር ብትሆንስ በድንጋጤ ከዛስ ዘላለም ዓለሜን ልጸጸት? እሺ ቆይ ከአንድ ሁለቴ አልክ። በአመት ውስጥ መቼም ሁለቴ ብቻ ለምን እናትህ የምትፈልጋት? ለምን ሁለተኛው ላይ በጣም በቃ 10 እንደምደውልልኝ ስላወቅ ሁለተኛው ላይ ልጅቷን እንድታወራት ያደረኩት ፋብሪካ ነው የምሰራው፣ ስራ ይበዛብኛል ምናምን ላላውራሽ እችላለሁ ምናምን፣ አትጨነቂ ደህና ነኝ እንድትላት ነበር ያደረኩት። ገባካ? በዛ ሰዓት በቃ እናቴም ተረጋግታ ትቀመጣለች። ስለዚህ እናቴ ተረጋግታ በምትቀመጥበት ሰዓት እኔም እህቴን እፈልጋለሁ። በዚህ አመት ምናምን ውስጥ እናትህ ልጄን አናግሬያለሁ ብለህ የምታምነው የሰው ልጅ ያውም 2 ጊዜ ብቻ ነው እያልከኝ ነው? ነገርኩህ እኮ። ስለዚህ በቃ አንተም እኔን ተረዳኝ እንጂ እናቴ የሰው ሀገር ናት፣ አረብ ሀገር ጽዳት ነው የምትሰራው። እስቲ ልጅሽ ጠፍታለች፣ አመት ሆኗታል፣ ላገኛት አልቻልኩም ብለህ በድንጋጤ የሆነ ነገር ብትሆንስ? የሰው ሀገር ናት። ምን እላለሁ? ትክክል ነህ። ለእናትህ ማሰብህ፣ ለእናትህ በዚህ ልክ መጨነቅህ እደግፈዋለሁ። እህቴንም እኮ ከመፈለግ እኮ አልዳከርኩም፣ አልተቀመጥኩም ማለት ነው። እሺ ገባ? እህቴንም እየፈለግኳት ነው። ግን ደግሞ እናቴንም አጥቼ እዚህ ጋር እህቴንም እንደዚህ አሁን እኔ በመሀል ቤት እኮ እኔ ነኝ እየተጨነቀሉ። እኔ ለእናቴ በማሰብ ነው እንጂ እኮ ልጅሽ ጠፍታለች እኮ ማለት ከብዶኛል። ግን ደግሞ እናቴ እዛ የሰው ሀገር ላይ የሁሉ ነገር እየለፋች የሁሉ ነገር እየሆነች የሰው ሀገር ላይ ናት። ባዳ ናቸው። ኢቨን ኢትዮጵያዊ በብዛት የሌለበት ሀገር ነው። እስቲ እንዴት ነው ምንም አትሆንም ብሎ ማሰብ? ልጅሽ ጠፍታለች በድንጋጤ ብትወድቅስ? እሺ ይሁን፣ ትክክለኛ ነገር ነው አልኩህ። በቃ ለእናትህ ማሰብህ፣ ለእናትህ መጨነቅ ትክክለኛ ነገር ነው። ነገር ግን እህትህ ምን አይነት እሳት ውስጥ እንደከተትካት አልገባህም ማለት ነው። የምን እሳት ማለት አልገባኝ። ስለ አብራራልኝ የምትለው ነገር ለዚህ ሁላ ነገር መነሻው ሲጀምር እህት ላይ ለሆነውም እህት ለጠፋችበት ምክንያት ተጠያቂ ዋነኛው ማንም አይደለም፣ ፈርቀዳጁ አንተ ነህ። እንዴት ሆነ? አንደኛ እዛ ድርጅት እንድትገባ መገፋፋት አልነበረብህም፣ ስለ ድርጅቱ ምንነት ስለ ድርጅቱ ማንነት ሳታውቅ። ሁለተኛ ስለ ታምራት ምንነትና ስለ ታምራት ማንነትም ሳታውቅ ታምራትን እንድትወደው ከታምራት ጋር የፍቅር ግንኙነት እንድትጀምር መገፋፋት አልነበረብህም። ቆይ ለምን? ቆይ አንድ ነገር ልንገርህ፣ ታምራት ማለት የራሱ የሆነ ህይወት ያለው ሰው ነው። እንዴት ማለት? ትዳርም አለው፣ በየቦታው የተለያዩ ውሽሞችም ያሉት ሰው ነው። ሲቀጥል ደግሞ በወንጀል የተጨማለቀ ቆሻሻ ሰው ነው ማለት አልገባኝም። እስቲ እኔ አንድ ነገር ልንገርህ፣ እህትህን ለሰይጣን እንደሸጥካት ነው ሙሉ በሙሉ ነገር። ምን ማለት አልገባኝም። እኔ እህቴን ምን ሴቶችም እንደሚያሰራቸው ታውቃለህ? ድርጅቱ ምንድን ነው የሚያሰራቸው? ሴቶቹን ስልጠና ለብቻቸው ብሎ የሚያሰለጥናቸው ከስተመር ሰርቪስ ለከስተመር መስተንግዶ እንዴት መስጠት እንዳለባቸው በሚል ተልካሻ ምክንያት አጓጉል ነገር ያስተምራቸዋል። ከዛ በኋላ ከውጭ ለሚመጡ ፈረንጆች፣ ነጮች፣ የኢሉሚናቲ እምነት ተከታይ ለሆኑ ሰዎች ገላቸውን የመቸርቸር ስራ። ተቀመጥ። ይኸውልህ ምኑ ተቀመጥኩት? እህቴን እንደዚህ አይነት ስማኝ፣ ቆሻሻ ህይወት እንድትኖር ነው ያረካት። ፊቷም ትክክል አልሆነልኝም ብላል። ከሆነ ጊዜ በኋላ ሳቋራ ቀብላል። ይሄ ሁላ ነገር የሆነው ይሄ ሁላ ገንዘብ የሚያመጣችው የማትፈልገው ነገር ውስጥ ገብታ ነው። በአንተ የመጣ ማለት ነው። በእኔ የመጣ እንዴት? ራሷ እኮ ጥሩ ሰው ነው መልካም ሆኖልኛል ብላ እኮ መጀመሪያ ገፋፋት። መጀመሪያ ገፋፋት፣ ስሜት እንዲሰማት ታረቅ። ያንን ስሜት ሲሰማት እሱ ደግሞ ለእሷ የተሻለ ነገር ያሳያታል። ደስ በሚል በፍቅር ስሜት አንድ ነገር ልንገር፣ እዛ ድርጅት ውስጥ
እስቲ አሁን ድረስ ራሱ ከታምራት አርግዛ የተቀመጠች ልጅ አለች። በዚህ ድርጅት ውስጥ ይሄን ቆሻሻ ስራ እያሰራቸው ማለት ነው። ገላቸውን እንዲሸጡ እያደረጋቸው። እኔ እኮ ለእቴ መልካም ህይወት በማሰብ እኮ ነው እንደዚህ። ድርጅቱም የተዘጋበት ምክንያት ትልቁ ዓላማ ያዘጋ ነው እኛ ነን። የተዘጋበት ትልቁ ምክንያትም የኢትዮጵያን ባህል ያልወከለ የኢሉሚናቲን ወይ ደግሞ የ666ን የባህራኑን ባህል እዚህ ለወጣቶች እያስተማረ እያሰለጠነ ስለሆነ። እሺ አሁን ስለ እቴ ምንድነው መፍትሄው? እሺ ምን ማድረግ ነው ያለብን? እህትህ የት እንዳገባች አናውቅም። በእርግጥ በአሁን ሰዓት ላይ አንድ ነገር ልንገርህ፣ አንድ ነገር የምትተባበረኝ ከሆነ እኔም አንተን እተባበራለሁ። ምንም ችግር የለውም። የምችለው ከሆነ ምንም ነገር አደርጋለሁ። ሰሞኑን እኔ መረጃ ስላንተ የደረሰኝ ሰሞኑን ድርጅቱም ላይ የነበሩ ሰዎችንም በተለያየ አጋጣሚ ሰዎች እያነጋገርክ እንደሆነ አውቃለሁ። ለምን እያነጋገርካቸው እንደሆነ ለምን ድጋሜ ከድርጅቱ ላይ ከነበሩ ልጆች ጋር ኮሚኒኬት እያደረክ እንደሆነ እንድትነግረኝ እንድታሳውቀኝ ይፈልጋለሁ። ምናልባት እዛ ውስጥ ካለ ሰው ጋር ግንኙነት እየፈጠርክ ከሆነ እንድትነግረኝ ይፈልጋለሁ። ከዛ በኋላ ይሄን ነገር ካረክና ይሄን ነገር ከነገርከኝ የምታውቀውን ነገር ካካፈልከኝ እኔ ደግሞ ለእህትህ መፍትሄ የሚሆን ነገር እነግርሃለሁ። ምናልባት ከጠቀመህ አላቅም፣ ግን ልንገርህ የሆነ አበበ የሚባል ልጅ እንደ አዲስ እያቋቋምኩ ነው። እንደዚህ አሁን እንደምንሰራው የነበረው አላ ፈርኒቸር ምናምን ያልኩ እንደ አዲስ እያቋቋምኩ ነው ምናምን ብሎ ፎቶ አንስቶ ፎርም ልኮልኛል። ማለት ላሳየህ አበበን ያልክ? ቆይ አለ ቆይ ያው ፎርም ልኮልኝ ከዛ በኋላ እንደዚህ ከተቀላቀልክና እንደዚሁ ከሰራ ምናምን ለእህትህም እረዳሃለሁ፣ አንተ እኔን ከረዳህ እህትህም ያለችበትን እህትህንም አመጣላለሁ፣ አስለቅቅልሃለሁ፣ እረዳሃለሁ ብሎኛል። ማለት አበበ ይሄው እያየው እንትኑ ራሱ እንኩ እስኪ ይሄንን ነገር ቼክ አድርጉት በደንብ። ከዛ እሺ ምን እንታረግለት አበበ ምን እንታረግለት? በቃ እዚህ ግሩፕ ውስጥ እንድቀላቀልና አብሬያቸው እንድሰራ ነው የነገረኝ። ስልክ አሁን ላይ ከትላንት ወዲያ ምናምን ብቻ ያወራን በቅርቡ ነው። ስልክ አልገባሁም፣ ግን በቃ እህትህን ያለችበትን እነግርሃለሁ፣ ለእህትህንም ካንተ ጋር አገናኛለሁ፣ እረዳሃለሁ። ግን አንተም የምትረዳኝ ከሆነ ነው። ካንተም የፈለጋቸው ነገሮች አሉ፣ አንተ እዚህ ግሩፕ ውስጥ እንድትቀላቀል ፈልጋለሁ ብሎኝ ነበረ እና ፎርምም ምናምን። ለዛ ነው ታዲያ አንተ እዛ ድርጅት ላይ የነበሩ ልጆችን እያፈላለክ ምናምን ስልክ እየደዋወልክ ምናምን ያለው? አዎ እህቴን ለማግኘት ነው። ገባ ትረዳኛለህ እኮ። ቆይ አይደለም እንድትሰበስባቸው ፈልጎ ነው? አንተንም ለመሰብሰብ ነው ለዚህ ድርጅት ወይ ደግሞ አበበ ለሚፈልገው ፐርፐዝ ለመሰብሰብ ነው ልጆች ጋር የምትደውሉ? አዎ አንድ ልጅ አለ። አንድ ልጅ ነው ያገኘሁት በጣም የሚቀራረበው። ከፈለክ የእሱን ስልክ እሰጣለሁ። እሱ ነው በብዛት የሚያውቃቸው ልጆቹን፣ እዛ የሚሰሩትን ልጆች የሚያውቃቸው እሱ ነው። የእሱን ስልክ ልስጥና ወይ እሱንም አውረው እንደኔ እኔ እሱም ምንም አበበ አዋርቶት ነበረ። እሱንም አገናኝቶናል ከኔ ጋር ስልክ ዲቴል እንድንተዋወቅ አይፈልጉም ብዬ ነበረ የዛኔ። ስለዚህ አሁን ላይ አበበ ነው ሁለታችንን ያገናኘን እና ስልኩ አለኝ ልስጥህና የእሱን ስልክ እሱንም ብትጠይቀው ወይ ልደውልለትና አሁን ይምጣ። ይኸውልህ እኔ የምፈልገው የሚያውቀው ነገር ካለ አበበን አውርቶታል ብለኛል እኮ አውርቶታል። ለዛ እኮ ነው ከሱም የምታገኘው መረጃ ሊኖር ይችላል፣ የሚጠቅመን ነገር ልናገኝ ስለሚችል ልደውልለትና ልጁ አሁን ይምጣ ነው። አዎ ትደውልለታለህ። ስለ አበበ ጉዳይ ልናወራ ነው ወይ ደግሞ እንደዚህ ሰዎች አሉ ብለህ አይደለም የምትጠራው እና የታዘዝነው ስራ አለ፣ መልእክት ደርሶኛል፣ እንድናወራበት ተነግሮኛል እና እንድመጣ እፈልጋለሁ የምትለው ሌላ ነገር ምንም አትለው። እሺ ቆይ ይኸውልህ ተረጋጋ፣ መጀመሪያ ተረጋጋ። ስትናገርም ምን ስትልም በመርበትበት ወይ ደግሞ በመጣረፍ አይደለም፣ በተረጋጋ መንፈስ፣ በጣም በተረጋጋ መንፈስ እሱ ችግር። ከዛ ውጪ ስለ እህትህ ታምራትን እንጠይቀዋለን። ስለጠፉ ሴቶች እንዳልከው የጠፉ ሴቶች ካሉ ታምራትን እንጠይቀዋለን። ታምራት በአሁኑ ሰዓት በቁጥጥር ስር ነው ያለው፣ በእኛ ስር ነው ያለው። ሰማኛል ስልኬ። ለማንኛውም ቤተሰቦች አበበ ምን እየሰራ ነው ያለው? አበበ ምን ላይ ነው ያለው? ምንድነው እየተከናወነ ያለው? አበበ ወዴት እያመራ ነው ያለው? አበበ ወዴት እያመራ ነው ያለው? ምንድነው እየተገበረስ ያለው? ለማንኛውም ስለ አበበ አዲስ መረጃዎችን በደንብ በተደጋጋሚ እያገኘን ያለው መልሶ ድርጅቱን ለማቋቋም እያሰበ ነው እያለ ያለው። መልሶ ድርጅቱን ላቋቋም ነው ብሎ ፎርም ልኮልኛል። ፎርሙንም እየተመለከተ ነው። ለማንኛውም የትም እንዳትሄዱ። እስኪ የሚመጣው ልጅ ደግሞ ከተመቸው ይመጣል፣ ካልተመቸው ደግሞ እኛ እሱ ያለበት ቦታ ላይ እንሄዳለን፣ እናገኘዋለን። ከዛን የሚያወራውን ነገር ማለትም ከአበበ ጋር ምን እንዳወሩና አላማው ምን እንደሆነ ከሱ አንደበት የምንሰማ ይሆናል። የትም እንዳትሄዱ። እስከ ፕሮግራም ፍጻሜ ድረስ በድጋሚ አብራችሁኝ ሁኑ። መልካም ጊዜ
እሺ ለማንኛውም ውድ ቤተሰቦች ያው ደርሷል። ከውጪ አንድ ልጅ እየገባ እንደሆነና እሱ ሊሆን እንደሚችል በእርግጠኝነት አይተውት እየገባ እንደሆነ ነግሮናል። ስለዚህ እስኪ እናገኘውና ምን ሊነግረን ይችላል ስለ አበበ የሚለው ነገር አብረን የምንመለከት ይሆናል። መልካም ጊዜ። ያው መቼም እንደምናውቀው መካድ ልምዳቸው ነው። ሁልጊዜ መካዳቸው አይቀርም። ግን ያው አግባብተን ለማወጣጣት እንሞክራለን ምንም ነገር ሳይፈጠር። ማናችሁ ወዴት ነው የምሮጠው? ማናችሁ? አቤል ማናችሁ? እነሱ ቆይ ተረጋጋና ማናችሁ? ለምንድን ነው የሚቀርጹት? ተረጋጋ። ማነው አንተ? ዝም በል ተረጋጋ። የሰው ቤት ሰው ብለህ ገብተህ ማነው ቪዲዮ? የእሱ ቤት እኮ ነው ያንተ ቤት ነው። የእሱ ቤት ነው እኮ ደውሉልኝ ነው የመጣው እና እሱን ፈልጌ ነው። ታዲያ ምን አስሮጠህ? ለምንድን ነው የምትይዘው? ምን አስሮጠህ ነው? ምን አስሮጠህ? ማናችሁ? ለምንድን ነው ተረጋጋ። እና ማናችሁ? ለምንድን ነው ቪዲዮ እኮ ተረጋጋ። ለምን አትረጋጋም? ምንድን ነው የማትረጋጋው? ቪዲዮ እየቀረጻችሁ ነው። ቪዲዮ ተረጋጋ። እስኪ ቁጭ በል አትቁነጥነጥ። ተረጋጋ። እንዴ ቪዲዮ ቀረጽ ምን አለም ብዙ ሆነ ምናምን እንደዚህ የሚያስፈረጥጥ ምንድን ነው? በሰው ቤት ውስጥ እናንተ ዘው ብላችሁ ገብታችሁ ሳንኳኳ ሌላ ሰው ነው የከፈተው። ስማ እኛ ዘው ብለን እንግባ፣ ከሱ ጋር ተስማምተን እንግባ። የሱ ቤተሰብን ምን አውቀ ነው እንደዚህ የሚያሯሩጥ? ቤተሰብ እንደሌለው አውቃለሁ። እሱ ለጊዜው ብቻው እንደሚኖር አውቃለሁ። ለምንድን ነው ታዲያ እናንተ ቪዲዮ እየቀረጻችሁ እንደዚህ ብዙ ሆናችሁ እና ለጊዜው ታሮጡ? ስማ ለጊዜው ታዲያ ብቻውን ቢሆን ምን ቤተሰቦች አይመጡም እንዴ? እሱ ቤተሰብ እንደሌለው አውቃለሁ። እሱ ብቻውን እንደሚኖር አውቃለሁ። ማን ናችሁ? ተረጋጋ። ለጥያቄ ስለፈለግን ነው የጠራን። እኛን ነው የጠራን። ምን አይነት ጥያቄ ነው የምትጠይቁኝ? ለምንድን ነው እመልስላችኋለሁ? ማን ናችሁ? ማንነታችሁን እኮ አላውቅም። እነግርሃለሁ ማንነቴን። ተረጋጋ አልኩህ። አቤል ማን ናቸው? ለምንድን ነው ዝም የምትለኝ? ለምን ተረጋግተህ ቆይ የሚሉትን ለምን አንሰማም? እየሰማኸኝ ነው? ከኔ ጋር አውራ። እኔን አናግረኝ። ማዋራበት ምንም ምክንያት የለኝም። አንተ አለ ማነህ? የፖሊስ አዛዥ ነህ? አይደለህም። መርማሪ ጋዜጠኛ ነኝ። አቤት መርማሪ ጋዜጠኛ ነኝ ብለኸኝ ነው አይጠራኸኝ? ስማ እየሰማኸኝ ነው? ስማኝ፣ ተረጋጋ። ማወቅ የሚፈልጉት ምንድን ነው የምትፈራው ነገር አለ? ነኝ ብለኸኝ ነው አቤል? የምትፈራው ነገር አለ ወይ? የሁሉ ሰው ቤት ውስጥ ምንድን ነው ካሜራው? ስለምን አስፈለገ? አንተ እያናገርኩ ነው። እኔ ነኝ እያናገርኩ ያሉት። አንተ የምመልስበት ምክንያት የለኝም። ሰማኸኛ? ሰውዬ ሰማኛለህ? አቤልን ብዬ ነው የመጣሁት። የአቤል ቤት ነው፣ እሱን ነው የማዋራው። እኔ ነኝ ያስጠራው አልኩ። ሌላ ነገር ነው እንደፈለግከው። እኔ ነኝ ያስጠራው። ለሚጠይቅ ጥያቄ መልስ ስጠው። ተረጋጋ። እስኪ ራስን አረጋጋ። ሪላክስ አድርግ መጀመሪያ። ለምንድን ነው ሪላክስ የማደርገው? የሰው ቤት ውስጥ እንደዚህ በብዛት ገብታችሁ አሯሩጣችሁ ይዛችሁኝ። የሮጥከው ራስህ እኮ ነህ። የሮጥከው ራስህ ነህ። አቤል ምንድን ነው? ብቻዬን ነኝ ብለኸኝ ነው አይጠራኸኝ? ስመጣ ምንድን ነው? እሺ አንተ እንኳን አስረዳኝ። ምንድን ነው? ስም ማን ነበር? እስኪ ንገረኝ። ስም ማን ነበር? ራኬት ነው ስም። ግን አይመለከትም። ስለ ስሜም አይመለከትም። ሌላ ምንም የምነግርህም ነገር የለም። እሺ ሱራፌል፣ እኔ የሚያስጠራህ ጉዳይ የለም። ትሰማኛለህ? መረጃ ለመስማት መረጃ ደርሶኝ ላናግርህ ነው እዚህ መጣሁት። ራስን አረጋግተህ ብናወራ የተሻለ ነው። አለመናገር መብቴ ነው አይደለም? የህግ አካላቶች ነን። አልነግርህም። ይኸውልህ የህግ አካላቶች ነን። ስለተሰራ ወንጀል እያጣራን ያለ ነው። ስለዚህ ጥያቄዎችን ጠይቃለን። የህግ አካል ላይ ስላልከኝ ብቻ ለአንተ ምንም የመናገር መብት የለኝም። ግዴታ አይደለም። ግዴታ አለብህ። ኮፍያ ለብሳል፣ ማክስ ለብሳል። አይንህን ብቻ ነው ማየው። ማን እንደሆንክ አላውቅም። እዚህ ጋር ብዙ ሆናችሁ ቆማችኋል። እኔም አለመናገር መብቴ ነው። ኮፍያ መልበሴና ማክስ ማድረግ ፊትህን ልለየውም አልችልም። ምን ያደርግልሃል? ፊቴ ምን አይነት መረጃ ፈልገህ? ፊቴ ምን ያደርግልሃል? መረጃ ፈልገህ አሁን ሰሞኑን እየሰራው ስላለው ስራ የምን ስራ? ከአበበ ጋር እየሰራ ስላለው ስራ የምን አበበ? ትሰማኛለህ? አትተባባት። ሲያስጠላ ዝም በል። ስለአንተ መረጃ አለኝ። በመረጃ መሰረት ማለት ነው ጥያቄዎችን ስጠይቅህ ትመልስልኛለህ። አልነግርህም ማለት ነው።
ሰው ያሰማ በግድ እንታወራ አድርጋለሁ። ምንም አውቀው ነገር የለም። በግድ እንታወራ አድርጋለሁ። ኧረ አውራቸው። ለምንድን ነው የማይመስላቸው? ምንም አውቀው ነገር የለም። ነገራቸው በቃ። ኧረ እባክህ እንደምታቅማስ እንደምናወራ እኮ በቃ ሁሉን ነገር ያውቃል። ምን ሆነ ነው አቤል? አቤል ሁሉ ነገር ተናግሯል። በእናትህ ያለው የሚያውቀው ነገር በጠቅላላ ተናግሯል። ምንድነው የሚያውቀው? ምንድነው ከአበበ ጋር ምን እየሰራችሁ እንዳላችሁ? ለምንድን ነው የምትመታኝ? ተረጋጋ። ዝም በል ዝም በል። መብትህ እኮ ዝም በል። እንዳትቅለበለብ። ከሆነ በኋላ ጥያቄ ስጠይቅ ብቻ ነው የምታወራው አንተ። ከዚህ በኋላ ሰማኸኝ? ጥያቄ ስጠይቅ ብቻ ትመልስልኛለህ። አንተ ለምንድን ነው የማትነግራቸው? ቆይ ለምንድን ነው ራስህ ላይ መዘዝ አታምጣ። ይበልጥ ነገሮችን አታወሳስብ። እሺ ይበልጥ ነገሮችን ምንድን ነው የምመልስልህ ጥያቄ? በጣም ጥሩ። ማውቀው ከሆነ መልስልሃለሁ። ከአበበ ጋር ስራ እየሰራ ነው። የምን አበበ ነው የምትለኝ? ኧረ አውቃሉ፣ አትዋሽ። እኔስ ምን ሆነ ነው አትበለኝ። እኔስ ከዚህ በኋላ ስለ አበበ አይመለከተኝም። እኔ እህቴን ነው የምፈልገው። እኔ እህቴና እህቴን አዎ፣ አበበ በኩል እንጂ ስማ፣ በአበበ በኩል ምንም አይነት አመንካቸው። ይኸውልህ፣ ትሰማኛለህ? የአበበ ነገር ችግር ውስጥ ነው የከተተኝ። የአበበ ይኸው ለአበበ የምሰራው ስራ ለአበበ የምናደርገው ድርጊት ችግር ውስጥ ብቻ ነው የሚከተል። ደግሞ እነሱ በኩል የምታገኛቸው የሚሰራውን ስራ ደግሞ መስሎሃል? እህትን በአበበና በአበበ በኩል ብቻ ነው የምታገኘው። ስማ እስኪ ስማ፣ አንተ ምን ታውቃለህ ስለ አበበ? አበበ ማንነቱን ታውቃለህ? አላውቅም። ማን እንደሆነ አላውቅም። ታዲያ ስለ አበበ በኩል እንደሚያገኝ በምን አወቅ? ነግሮታል። እሱ እህትን አገናኛለሁ ብሎ ቃል ገብቷል እና ሊጠቀምበት ነው። ምክንያቱም አበበ ወንጀለኛ ስለሆነ ሊጠቀምበት ነው። ምንም አይነት ወንጀል አይሰራም አበበ። እህቱን ሊያገናኘው ቃል ገብቶለታል። ለሱ በጎ ስራ ብቻውን ከሚሆን ብሎ ምንም አይነት ወንጀል አይሰራም አበበ። ምንም አይነት ወንጀል አይሰራም አበበ። አበበ በጎ ሰው ነው በጣም። ኧረ እባክህ በጎ ሰው ነው ብሎ በጎ ሰው። ዝም በል ቆይ፣ ዝም በል አንተ። አንድ ነገር ልንገርህ፣ አበበ በጣም በብዙ ወንጀሎች ይፈልጋል። በሰው ነፍስ ግድያ፣ ራሱን ቀይሮ የሰው ቤት ረጅም ዓመት በዘበኛነት ራሱን ዘበኛ አስመስሎ የገጠር ልጅ አስመስሎ በመቆየት አረ ምንድነው የሰው ቤት ያውም የወንጀል መርማሪ ጋዜጠኛ ቤት ራሱን ማንነቱን ቀይሮ ለረጅም ዓመት በመቆየት ወንጀለኛ ከሆኑ ሰዎች ጋር አብሮ በመስራት ልንገርህ፣ በአበበ ዙሪያ ያሉ አብዛኞቹም በቁጥጥር ስር ውለዋል። ግብረ አበሮቹ ማለት ነው። አበበ የማላውቀው ሌላ አበበ አለ። በጎ ስራ የሚሰራው ዶች የሚረዳው በእነ እንደዚህ የምትለው ሰዎችን ምናምን ነገር እያደራጀ እንደሆነ አውቃለሁ። ሰዎችን ሲሰበስብ እንደቆየ አውቃለሁ። ሰሞኑን አበበ ደግሞ ለሆነ ዓላማ ነው እነዚህን ሰዎች እንዲሰበስብለት የፈለገው አይደል? ምንድን ነው ዓላማው? ለምንድን ነው እንዲሰበስብ የጠየቀ? ዓላማው እነሱን ስራ ማስቀጠር ነው። የሰነጠሉበት ሙያ አለ። እሺ፣ በሱ በኩል ድጋሚ ድርጅቱን በቃ ድርጅቱ የሰበሰባቸውን ሰዎች ስማ፣ ድርጅቱ እኮ ያበበ አይደለም፣ የአቶ መኮንን አለቃው ነው እኮ። አለቃው ደግሞ ፈሪ ስለሆነ እዚህ ሀገር ላይ የለም። ምክንያቱም ወንጀሎቹን ስለሚያውቅ እንግሊዝ ነው ከድሮ የሚኖረው። አበበም ድርጅቱ ላይ ሰርቶ አያውቅም። በድርጅቱ ያው ከድርጅቱ አባላቶች ጋር አለበት እንጂ ድርጅቱ ላይ ሰርቶ አያውቅም። ድርጅቱን ደግሞ እኛ ነን ያዘጋ ነው። ምክንያቱም ብዙ ወንጀሎች በውስጡ ስለሚከናወኑ የእሱም እህት መጥፋት ከድርጅቱ ጋር የተገናኘ ስለሆነ እንዴት ታዘጉታላችሁ? ወጣቶች የሚሰሩበት ወጣቶችን አቅፎ በስሩ አድርጎ የሚያሰራ ድርጅት ነው አይደል? ኧረ እባክህ ነው እንዴ? አንተም ቀምሰሃል እንዴ? እዛ ውስጥ ኧረ አታስመስል፣ በእናትህ ሐቁን ንገራቸው። እኔ እዛ ስቃይ ላይ ናት። ዝም በል አንተ አቤል፣ ዝም በል። ከኔ ጋር ነው የሚያወራው። ውስጥ እየገባህ ነው አቤል። ተረጋጋ። ችግር ውስጥ እየገባህ ነው አቤል። አንተ ራስህ ችግር ውስጥ እየገባህ ነው። በነገራችን ላይ የእውነቴን ነው የምነግርህ። ብታናግረኝ ይሻላል። የምታውቀውን ነገር ስለ አበበ ብትነግረኝ ይሻላል። አስጨንቄ ማወጣጣት አቅቶኝ አይደለም። ምንም ነገር አበበ በብዙ ወንጀሎች እየተፈለገ ነው። አንተም ከዛ ወንጀሎች መሀል ተሳታፊ መሆን የለብህም ማለት ስለምትለው ወንጀል አላውቅም። ስለዚህ አበበን በበጎ ስራውና በበጎ ስራው ብቻ ነው ማለት ነው። በበጎ ስራው ምን እያረክለት ነው? የእሱን እህት እንደሚያገናኘው ቃል ገብቷል። አንተ ለአበበ በበጎ ስራው ምን እያረክለት ነው? በአሁን ሰዓት አንተ ምን እያረክለት ነው? የተበተኑትን ወጣቶች በየመንገዱ እየወሰድኩ እሱ ስራ አስገባቸዋለሁ ብለኝ ድጋሚ እንደ አዲስ እያዋቀርናቸው። የት ነው እያዋቀራቸው ያሉት? እሱን ለአንተ የመንገር ግዴታ የለብህም። አለብህ። እየነገርኩ ነው። ይኸውልህ ወንጀል ተሰርቷል። ስለ ወንጀል ነው እያናገርኩ ያለሁት፣ እየመረመርኩ ነው። ስለ ወንጀሉ አላውቅም። ስለዚህ አትወቅ፣ እወቅ፣ አይመለከተኝም። አሁን የምታውቀውን ጥያቄ ነው እየጠየቅኩ ያለሁት። የት ነው እያዋቀርካቸው እያደራጃቸው ያለው? ለአንተ የመንገር ግዴታ የለብኝም። አለብህ። ትሰማኛለህ? አለብህ። ለምንድን ነው እየሰማኝ ነው? አለብህ። ይኸውልህ የምትናገር ይሆናል።
ኃይል ተጠቅሜ ምናምን ነገር እንዳናገር አልፈልግም ብያለሁ። እየሰማኝ ነው? እየሰማኝ ነው? እሺ ንገሪ። እየሰማኝ ነው? አንተኛል እኮ እየሰማኝ ነው? እየሰማኝ ነው? ኃይል ተጠቅሜ እንዳናገር አታደርገኝ። የምታውቀውን ጥያቄ ነው እየጠየቅኩ ያለሁት፣ መልስልኝ። አንተ ነው እያናገርኩ ያለሁት። አንተ ነው እያናገርኩ ያለሁት እና በስትክክል ነው ራሽ እኮ በስትክክል እያወራሁ ነው አይደለ? መልስ ስጠኝ። በስትክክል ነው ራሽ በስትክክል አውራኝ። ከዚህ በኋላ አንድ ነገር ይኸውልህ አስገርፋለሁ። የምሬ ነው። ወስዶ ያስተምሯል። ለጸባይ አይሆንላችሁም እንዴ? እሱ ተናግሯል። የሚያውቀውን ነገር በጠቅላላ ተናዟል። እህቱንም ማቁስ ከተዋታል። አንድ ነገር ልንገርህ። ምናልባት አንተም በእንደዚህ አይነት ነገር ታስረ ከሆነ ንገረኝ። አሊያም ደግሞ ገንዘብ ከሆነ በገንዘብ ተታለ ከሆነ እንድታሳውቁ ይፈልጋሉ። አሁን አበበ ምን እንድታረግለት ነው የሚፈልገው? የት ነው ሰዎችን እያደራጀህለት ያለው? አበበን በአካል አንድም ቀን ቢሆን አግኝቼው አላውቅም። እሺ፣ በስልክ አፈላልጎ ያገኘኝ ራሱ ነው። ስልክ ደወለልኝ። እሱ በሚለኝ ቦታ ሄዳለሁ። መቀበለው ዕቃ ካለ እቀበላለሁ። ማደርስበት ቦታ ሄጄ መስጠትም። ከማን ነው የምትቀበለው? እኔ አላውቅም። ጥቁር መኪና ውስጥ ዕቃ ያቀብሉኛል። የታሸገ ዕቃ ማክስ የለበሱ ኮፍያ ያረጉ ሰዎች በቃ ከነሱ ዕቃ እቀበላለሁ። ማደርሰው ቦታ አደርሳለሁ። ይሄ ማለት ለምሳሌ ምን አይነት ቦታ ታደርሳለህ? እሱ የሚፈልጋቸው ያስቀመጣቸው ቅጥር ነፍሰ ገዳዮች አሉ። እየሰማህ ነው ጓደኛ የሚለው? በከተማችን ከግማሽ በላይ ህዝብ በሚኖርባት በቃሊቲ ገላን ከሮቢው ሆቴል ፊት ለፊት ቴምር ስቴት እያስገነባው በሚገኘው እጅግ ዘመናዊ ንግድ ሞል ላይ ከ500 ሺህ ብር ቅድመ ክፍያ አንስቶ ቀሪውን በግንባታ ሂደት የሚከፍሉበትን እድል አመቻችቶ ከ16 ካሬ ጀምሮ በተለያዩ የካሬ አማራጮች አቅርበንሎታል። ግራውንድ ላይ በ1.8 ሚሊዮን ብር ቅድመ ክፍያ እንዲሁም በ4.2 ሚሊዮን ብር ሙሉ ክፍያ፣ አንደኛው ወለል ላይ በ1.2 ሚሊዮን ብር ቅድመ ክፍያ እንዲሁም በ3.1 ሚሊዮን ብር ሙሉ ክፍያ፣ ሁለተኛው ወለል ላይ በ800 ሺህ ብር ቅድመ ክፍያ እንዲሁም በ2.7 ሚሊዮን ብር ሙሉ ክፍያ፣ ሶስተኛው ወለል ላይ በ600 ሺህ ብር ቅድመ ክፍያ በ2.5 ሚሊዮን ብር ሙሉ ክፍያ፣ አራተኛው ወለል ላይ ደግሞ በ500 ሺህ ብር ቅድመ ክፍያ እንዲሁም በ2.5 ሚሊዮን ብር ሙሉ ክፍያ በሽያጭ ላይ እንገኛለን። ከዚህም በተጨማሪ 100% ለሚከፍሉ ደንበኞቻችን የ10% ልዩ ቅናሽ አዘጋጅተናል። ለበለጠ መረጃ በ0903 00 0161 እንዲሁም በ0995 06 6500 ይደውሉልን። ቴምር ፕሮፐርቲስ። ይሄንን እያወቅህ ነው እስካሁን ዝም ያልከኝ? ዝም በል አንተ። አታውቅም ስለዚህ ጉዳይ? ምንም አውቀው ነገር የለም። አንተም ድርጅቱ ላይ ሰልጠናል ማለት ነው። ለዛ ነው እንደዛ ከዛ ፋይልን አግኝቶ ነው የደወለልህ? አዎ። ነፍሰ ገዳዮች እንደሆኑ በምን አወቅ? እነዚህ ሰዎች አብዛኛው የምቀበላቸው ዕቃዎች የጦር መሳሪያ፣ የታሸጉ ጦር መሳሪያዎች፣ ሽጉጦች። ስለዚህ ሽጉጥና ምን እንደሆነ እያወቅ መሳሪያ እንደሆነ እያወቅ እየተቀበልክ ወስደህ ትሰጣቸዋለህ። ገንዘብ በጣም ያስፈልገኝ ነበር እናቴን ለማሳከም። እሷን ለማሳከም ብዬ ነው የሁሉ ነገር ውስጥ የገባሁት። ኧረ እባክህ እናትን ለማሳከም ገንዘቡ ስለሚያስፈልገኝ። ምን ያህል እርግጠኛ ነህ? እናትን ለማሳከም እንደሆነ ምን ያህል እርግጠኛ ነህ? አንተ ነው እያናገርኩት። አንዴ ገብቻለሁ። እናቴንም ባሳከማት ከዚህ ስራ ደግሜ መውጣት እንደማልችል ራሱ አስጠንቅቆም ነግሮኛል አበበ። ስለዚህ ሁልጊዜ የምታደርገው ዕቃ ተቀበለህ መስጠት ነው ለእነዚህ ሰዎች? ዕቃ መስጠት፣ የሚፈልጉትን ነገር ለእነሱ ማድረስ ብቻ ነው የኔ ስራ። ለምሳሌ ከመሳሪያ ውጭ ምንድነው የሚፈልጉት? ምንድነው የሚያደርጉት? ምን እንድታመጣላችሁ ጠይቀዋል? በቃ እነሱ የሚፈልጉትን ነገር ምሳም ቢሆን ምግብም ቢሆን እነሱ ጋር አደርሳለሁ። አንተ ነው ምግብ ምናምን ትወስድላቸው? ምግብ ወስድላቸው በየቀኑ እነሱ ጋር እሄዳለሁ። እነሱ አይንቀሳቀሱ። ለምን? ብርም ቢያስፈልጋቸው በካሽ ይሰጣቸዋል። ስለዚህ እነዚህ ሰዎች ተደብቀው የሚኖሩ ሰዎች ናቸው ማለት ነው? አዎ ተደብቀው ነው ያሉት። አንተ ደግሞ አድራሻቸውን ታውቀዋለህ። ለምንድን ነው መሳሪያ ያከማቻሉት? ማለት መሳሪያ የምትወስድላቸው ጊዜ ለምንድን ነው? እንዴ ቅጥር ነፍሰ ገዳዮች ናቸው እኮ። ማንን ለመግደል? ማንን እንደሆነ እኔ አላውቅም፣ ግን አንድ ሚሽን ብቻ አንድ ሰው ብቻ አይደለም። በየሚሽኑ ሚሽን ይሰጣቸዋል። ስንት ናቸው? ብዙ ጊዜ እኔ የማገኛቸው ሁለቱን ነው፣ ግን በብዛት አምስት እንደሆኑ አውቃለሁ። 5 ናቸው? አዎ 5 ናቸው። እና ሁለቱን ብቻ ነው ብዙ ጊዜ የምታገኛቸው? ብዙ ጊዜ የማገኛቸው ሁለቱን ነው።
ቤት ውስጥ ነው የምታገኛቸው ወይስ ውጪ? ቤት ውስጥ መኖሪያቸው ድረስ ሄዳለሁ እንጂ እነሱ ከዛ አይወጡም። በታምር አይወጡም። ከዛ ውስጥ አይወጡም። የሚፈልጉትም ነገር ካለ ለኔ በስልክ ነው በቃ ይነግሩኛል። እየሄድኩ ምግብም ቢሆን ባመጣላቸው ብርም ካስፈልጋቸው ትራንስፈር አይፈልጉም። ምክንያቱም በቃ ለደህንነታችን ያሰጋናል ብለው ስለሚያስቡ ባንክ ምናምን አይጠቀሙም። ባንክ አይጠቀሙም። ካሽ ነው ይዤላቸው የምሄደው። አበበ በእኔ ውስጥ ብር ያስገባል፣ እንደዚህ አድርግ ይለኛል፣ የሚያስፈልገውን ብር ይሰጠኛል። እኔ ብሩን እሰጣቸዋለሁ፣ ምግቡንም ወስድላቸዋለሁ። ስለዚህ አበበ ቁጥር አለህ ማለት ነው፣ ስልክ ቁጥሩ? አዎ፣ ግን እኔ መደወል አልችልም። እሱ ሲፈልግ ብቻ ነው የሚደውልልኝ። እሱ ሲፈልግ ብቻ ነው የሚደውልልኝ? አዎ፣ በተለያየ ስልክ ነው የሚደውለው። እኔ በደውል አያነሳልኝም። ሲደውልም በተለያየ ስልክ ነው የሚደውለው። አበበ ነኝ ይለኛል ከዛ እንጂ እኔ ደውዬ የማገኝበት ምንም እንትን የለኝም፣ ቁጥር የለኝም። ሁልጊዜ ሁለት ሆኖ ነው የሚቀመጡት ብለኛል። አዎ፣ እዛ ትወስድኛለህ። እኔ ለደህንነት ያሰጋኛል ወንድም፣ ትሰማኛለህ? እኔ ከነሱ በላይ እከፋለሁ። አያቸው እነዚህ ሰዎች አያስፈሩም? ከነሱ በላይ አያስፈሩም? አሁን አጠገብ ያሉ ሰዎች አያስፈሩም ከነዛ በላይ? አበበ እኔ ለአንተ እንደዚህ አድርጌ ንጥር ነፍሰ ገዳዮች ናቸው እያልኩ ነው። እኔ የቀለብኳቸው ሰዎች ራሴን ነው የሚገድሉ እኮ። ትሰማኛለህ? አበበ እኛን ፈርቶ ነው የሚደበቀው። እኛን ነው ልፈራ የሚገባው አንተ። እሱ የሚፈራው እኛን ስለሆነ ማለት እሱን አይደለም መፍራት ያለብህ። ለኔ ሴፍቲ የተጠበቀ ቦታ መውሰድ ከቻላችሁ ምናልባት ቦታውን ላሳያችሁ ይችላል። አንተ ከዚህ ሰዓት ጀምሮ በቁጥጥር ስር ትውላለህ። ምክንያቱም ከወንጀል የነገርኩህ እኮ እናቴን ለማሳከም ነው፣ ግን በዛ ምክንያት ገብቼ ልወጣ አልቻልኩም። በቃ መውጣት አልችልም። ይሄን ነገር አምኜ አልቀበልም። እናቴን ላልከው ደግሞ አጣራለሁ እኔ ስለሱ ችግር የለውም። ግን አንተ እያወቅህ ወንጀለኛ እየሆኑ እያወቅህ መሳሪያ እያዘዋወርክ ያለህ ህገወጥ ነው መሳሪያ። ገንዘቡ ስለሚያስፈልገኝ በሰዓቱ ገባሁ። አይመለከተኝም። ዝም በል ግን መውጣት አልቻልኩም። ዝም በል። ይዘኸኝ ትሄዳለህ፣ ታሳየኛለህ። ሌላ እንደዚህ ላመልጥ ሞክራለሁ፣ የሆነ ችግር እንዲፈጠር አድርጋለሁ ምናምን ብትል የሚከተልን ታውቀዋለህ። ለህይወት ያሰጋኛል። እስር ቤት ገብቼ እንኳን የሚለቁኝ አይነት ሰዎች አይደሉም። እሱን ተወው፣ ለእኛ ተወስን። እኛ ከለላ እናደርግልሃለን። ሰማኝ? ምን ማረጋገጫ አለኝ? እኛ በህግ አግባብ ነው እየሰራን ያለነው። ማንም ሰው ከህግ በላይ አይደለም። ማንም ሰው ማለት ነው። ሰማኝ? እኔም እዚህ ጋር ቆሜ እንደዚህ ባናገረህ ከህግ በላይ ሆኜ አይደለም። አሳልፌ ለህግ ነው እንጂ የምሰጠህ እኔ አይደለም ቅጣቱ መቀጣ። እያንዳንዱ እርምጃ የሚወሰድብህ፣ እያንዳንዱ ፍርድ የሚከናወነው በህግ አግባብ እንጂ በእኔ አግባብ አይደለም። አበበም ከህግ በላይ አይደለም። የአበበ አለቃ የሚባለው መኮንን የተባለውም ሰው ከህግ በላይ አይደለም። ማናቸውም ከህግ በላይ ሆኖ አያውቁም። ለዛም ነው አንድ ባንድ እየወደቁ ያሉት። ወንጀል የሚሰራ ምንም ጊዜ መጨረሻው እስር ቤት ነው። ስለዚህ ምንም አይነት ስህተት እንዳፈጽም፣ ስህተት ፈጽማለሁ ካልክ እርምጃ ሊወሰድብህና ነፍስን ልታጣ ትችላለህ። ልንገርህ፣ ካመለጥክ በጥይት ይለዋል፣ እነግርሃለሁ። ሰማኝ? ማስረጃውን በሰጣችሁ መሞት አይቀርም እያልኩህ እኮ ነው። ስለዚህ እንልቀቀህ፣ ትሄዳለህ። አሁን ይህን ነገር ስለነገርከኝ ራሱ አበባ አይለቅህም። ልልቀቀህ፣ ትሄዳለህ። የሁሉ ነገር ከተናገርኩ በኋላ ለእናቴ ብዬ እንደገባው ከነገርኩ በኋላ የት ነው የምሄደው? ስለዚህ ቦታው ላይ ተወስደኛለህ፣ ታሳየኛለህ። የትኛው ይሻላል? ከዛን ከተባበርከን የእውነት ለቤተሰብህ ብለህ ከሆነ ይሄን ነገር ያልከው እኔ ቤተሰብህን እጠብቅልሃለሁ። አይ ካልክ ተዋቸዋለሁ፣ አበበ የፈለገውን ነገር ያደርጋቸዋል። የትኛው ይሻላል? ሲደውሉልኝ ራሳቸው የሚፈልጉትን ነገር ሊጠይቁ ሲደውሉልኝ ያኔ በስልክ እንትን እልሃለሁ ያሉበትን ቦታ። በምን አይነት ቅስፈት አበበ ጆሮ ላይ እኛ አንተን እንዲያዝንህ እንደሚገባ አታውቅም። እሱ ደግሞ ይህን ነገር ባወቀ ቅስፈት ቤተሰብ ላይ የሚወስደው እርምጃ ይኖራል። ከለላ ማድረግ አለባቸው። አንድ እናት ነው ያለች እኮ እንድትተባበረኝ እየጠየኩ ነው። እኔ እናትን እንጠብቅልህ። እናቴን የምትጠብቁ ከሆነማ የፈለጋችሁትን ነገር ልተባበራችሁ ይችላል። ተባበረን፣ ይዘን ሂድ፣ ቦታውን አሳየን። እኔ እናትን እንጠብቅልሃለሁ። የእውነት ከሆነ እኔ እናትህንም አናገራቸዋለሁ። እናትህ የእውነት ሕክምና የሚያስፈልጋቸው ከሆነ ሕክምናውንም አደርግላቸዋለሁ። ሕክምና እንዲያገኙም አደርጋለሁ። ይህን የምታረግ ከሆነማ በደስታ ነው እንጂ ማገዝ ለኔ ህይወት የሚያሰጋኝ ቢሆን እንኳን ለእናቴ ስል አደርገዋለሁ። ነግሬሃለሁ። መጀመሪያም እዚህ ስራ ውስጥ የገቡት ለእናቴ ስል። በቃሽ፣ ቀጥል። ስለዚህ ተነስ፣ እንሂድ። ተነስ፣ ቀጥል። ቀጥታ ወደዛ ተነስ። አንተም ሂዱ፣ ወንድ ሁለታችሁ ይዛቻቸው ሂዱ፣ ይዛቻቸው